ዋና ተሳዳቢ ስለነበር ከተቃውሞ ጎራ አንድ ተሳዳቢ ተቀንሶ ተብሎ ኢቭን ምንም ምንም ጥፋት ያልፈጸምኩባቸው አንዳንድ ተቃዋሚዎች እኔ ላይ ምዝም አይ ዶንት ኬር ማለት ብዙ ማያሳስበኝ ስብሰባችሁን የተገላገልኩት አለኝ ጠቅላይ ሚኒስትሩ አንድ ጊዜ ለስብሰባ ናላይና ዞራችሁ ይረባ ስራ ማልሰራም ነበር አለ he was probably right ምክንያቱም ምንም ለያዥ ለጨባጭ በሚከብድ አጀንዳ ስለዚህ አንድ ቀን ቁጭ ብለህ የተግባባህበት ጉዳይ አይደለም ወይ ለተንተንህ እንኳን ችግርህን ተረድተህ ለመፍታት የሚያስችል አቅጣጫ አታስቀምጥ። ይሄ ህዝባዊነት የሚባል ከመሰረቱ አሽቀንጥሮ የጣለ ሊደርሺፕ ስለሆነ ከማንኛውም ጋር ሊያብር ይችላል። ሰዎች የቀቀልን ነው ጀግኖች እየተባልን ያለን። ስማቸው የሚታወቁ ሰዎች ሲሞቱ ነው መደንገጥ ጀመርኩት ነው። ቁጥር ነበር የሚነገር ነው 5000 ተሰውቷል 7000 ተሰውቷል 6000 ተሰውቷል ስታቲስቲክስ አጃቢዎቼ በስም ማቃቸው አጃቢዎች መውስ ሲጀምሩ ያኔ ነው ለካ ስም ያላቸው ሰዎችም ክሌም ያደርጋል። ግን ሁሉም ለኔ ስታቲስቲክስ ሲሆኑት ለደብረጽዮን ስታቲስቲክስ ሲሆኑት ስሞቻቸውን ወላጆቻቸው ያውቃሉ። እኔ ድሮ ይሄ እንዲጨበጨበልህ ብትፈልገው ነገር አለ አምቢዮን ዘ አሁን ለምን ስለክ ህዝብ ማዳን ፈልጋለሁ። ጦርነት ልናረግ ስንዘጋጅ ገንዘብ አዋጡ ያልናቸው ሰዎች ገንዘብ እንዲያዋጡኩ አዲስ አበባ ጥሩ ስራ መስራት እንችላልባቸው አይደል? አሁን ግን ለጦርነት ገንዘብ እንዲያዋጡ ሳይሆን አዲስ አበባ ጥሩ ስራ ሰርተው ሐዋሳ ጥሩ ስራ ሰርተው ካገኙት ሀብት መቀለም ሐውዜንም ሄደው የረባ ስራ መስራት የሚችሉበት ኢንቫይሮንመንት ይፈጥሩ። እዛ ላይ ፎከስ አደርጋለሁ። ምንም የጦርነት አፒታይት የለም። አሁን ሲገባኝ እንደ ኦፒኒየን ሊደር የኢትዮጵያ ኤሊትን ኦምፕሊንስ ለማድረግ ያልቻላችሁት ምንድን ነው? አሁን ይሄን የምትለው ነገር መገንዘብ ያልቻለው ለምንድን ነው? ለምሳሌ ከሰል አይተህ ከሆነ በጣም ሲጠጋጋ ቶሎ ነው ወደ አመድነት የሚቀየረው። ቢኮዝ ሁሉም በራሱን እሳት ይዞ ነው። አንድ ስለሆነ ከሰል ጥንካሬ አይፈጥርም፣ ወደ አመድነት የሚቀየረው። ይሄም እንደዛ ማለት ነው። ሻዕቢያ፣ ቲፒኤልኤፍ፣ ፋኖ ኢሳያስ ከግብፅ ሌላ ቁም ነገር አልተማረም። ፒራሚድ አልተማረ፣ ምን አልተማረ። ዓላማውን በርካሽ ማስፈጸም ግን ይችልበታል። እንዴት እንደሚመለመላቸው ነው ግራ የሚገባል። የዲፕሎማቶች ጠይቋቸው ለምንድን ነው ፌዴራል እንዲህ እየፎከረ ነው ይባላል አትፈሩም ሲሏቸው ወይ ዩሱሊ ዴት ወደ ደቡብ አቅጣጫ ደናቆርት ያሉን የምንጠቀምባቸው ነው። ድህነትን ሮማንቲሳይዝ የማድረግ ማባዚም አያለሁ። ቲፒኤልኤፍ ሊደርሺፕ ድሮ ሀሳብ የሚመስል ነገር ያቀርቡ ነበር። አትሊስት ሲነሱ ይዛም ዩኒፎርሚቲ ኦፍ ሀሳብ ከላይ እስከታች አለ። አሁን ዩኒፎርሚቲ ኦፍ ስድብ ነው ያለው እንጂ ሀሳብ የለውም። የምሬ ነው ነገር። አሁን የቲፒኤልኤፍ አመራር ውስጥ ምሳሌ ወይዘሮ ማናት ጠርተህ ንግግር አድርጊ ብትላት ከሆነ ጠላ ቤት ካሉ ሴትዮ በፍጹም አይለይም ቋንቋ ስድብ ነው የምትሰደው። 2015 ላይ ታደሰ መዲድ ፍስሐ መተው እዚህ ሚያዝያ ላይ በቃ ተፈናቃዮች ይመለሱ ስምምነት ተደርሶ ሄዱ። ከዛ ወደዛ ምን ተፈጠረ? ኢቭን ጀነራሎቻችን ጎበዝ ምንላቸው ስቲል ሂማን ዌቭ ማዕከል ያደረገው ናቸው። ሰው ላክ ነው የሚሉት። ሰው ላክ ልንገር በቃ ትንሽ ቀርታኛለች ጨምር ነው ሰው እየከፈልክ ነው። የእናንተ ፓርቲ ትግራይ ውስጥ ገብቶ የሚንቀሳቀስበት ምህዳር እንዲፈጠር ሁሉም ተጽዕኖ መፍጠር አለበት። ኤሊቱ ግን ይመስለናል ፈለጉም አልፈለጉም ግን it's going to happen soon። ማስቆም የሚችሉት ነገር አይደለም። አንድ ጀነራል ካስቴል ሄድንና ትንሽ ቆየን አሉ። በጣም ወዳጅ ነው። አሁን መቀሌ ካሉት ውስጥ ማለት ነው። ይዞ ዞሩክ ብዙ ቦታዎች አየን። ከዛ ምን አለኝ ጌች ግን እንደው ይከበደን ነው እንጂ ይሄ ልጅ እኮ ይችን ከተማ ቀይሯታል አለኝ። ህሊናን ነፃ ማድረግ ማለት አንዳንድ እንትኖች አሉ። እኔ አሁን ረጅም ነው ዲስከሽኑ አንድ ሰዓት ከምናምን ውስጥ የሚፈልገውን ቆራርጠህ የምታመጣው ለእኔ አይስቱል ማይግራውንድ መደመርን በሚመለከት አላወጡትም። መደመር የሚመለከት ፉርሽ ሀሳብ ነው ብለሃል አለኝ ብዬ ከሆነ በድንቁርና ነው የሚሆነው አልኩት። ምክንያቱም መደመር የራሱ ሀሳብ ነው። የራሱን ሀሳብ እንዴት ብዬ ሀሳቡ አይደለም ልል እችላለሁ። እኔ ያልስማማበትም ልል እችላለሁ። ሲሪየስሊ ያነበብኩት መጽሐፍ ግን ግራንድ አይዲያስ አሉት። አም ሬዲ ቱ ወርክ እሱ እዛ መጽሐፍ ላይ ያስቀመጣቸውን ህልሞች እንዲያሳካ ለመስራት ሬዲ ነኝ። አቶ መረሳ ያነሱት ሰላም የምፈልገው አሉ ከመስዋዕትነት የተረፈች ልጅ አለች አግብታ እንድትወልድ ወንድሞቿ እንድትተካ ፈልጋለሁ። ለአንተ ያለኝ ሰፖርት ይሄ ነው። ኤቭሪዌር ይሄን ነው የምትሰማው። ወደፊት ምን እንደሚታይ ምንድነው መድረግ ያለበት ስትላል I have conversations with the prime minister። አትቸኩሉ። ቢያንስ የትግራይ ሰው እንኳን ምርት ሳይሰበስብ ግጭት የሚባል ለምንድነው ለማንሳት ሰው የሚቸኩለው? ቲፒኤልኤፍ
አዲስ አበባ ለመመለስ ሁሉን ጥረት አድርጎ እየራቀው መጨረሻ it will find itself in አዝመራ። ቮልቴር መጨረሻ ላይ አገሩን አድርጋ ሲቃረብ ካቶሊክ ቸርች በጣም ሲያብጠለጥል እንዳልነበረ ሁሉ ጦርልኛል ቄሱን ጦርልኛልና በቃ እንግዲህ እቀበላለሁ የምትቀበል ከሆነ ካድ ሰይጣንን ካድ ክድክ በዚህ እድሜ አሁን ጠላት ማብዛት ያስፈልጋል አለ ጊዜን ካመነ ይበቃል ብሎ እንደዛ አይነት ፌስ እያደረክ ነው ኖ ጊዜ ግስ ከአቶ ጌታቸው ረዳ ጋር ቀጥለዋል። ወደ ሌላ ጥያቄ ለፍጌጅ 76% እንድሻ ያለው በጭፍጨፋው በምኑ ከዚህ ኃይል ጋር መልሶ ስትራቴጂክ አሊያንስ መፍጠር አንደኛ ስትራቴጂክ ታክቲካልም አይሆንም እኮ ሊሆን አይችልም። ኢትስ ኮምበስቲብል ማቴሪያል አሁን ምን መሰለህ ብዙ ጊዜ እኔ ጓደኞቼን እነግራቸዋለሁ አንድነት ኃይል ነው ማለት መሰባሰብ ኃይል ነው ይባላል። ዛህበራ ማለት የተባበሩ ጣቶች ቀርከሃ ይሰብራሉ ምናምን ይባላል በትግርኛ። ድር ቢያብር አንበሳ ያስር። እንደውም አንድ አደባባይ ይቻለው እዚህ መካኒሳ አካባቢ እንደዛ በአራት ቋንቋዎች ምናምን ይጻፋል። አንድን መሰባሰብ ጉልበት የሚሆነው መሰረታዊ በሆነ ጉዳዮች ላይ ፈንዳሜንታል በሚባሉት ጉዳዮች ላይ ስትግባባ ነው። ለምሳሌ ከሰል አይተህ ከሆነ በጣም ሲጠጋጋ ቶሎ ነው ወደ አመድነት የሚቀየረው። ቢኮዝ ሁሉም በራሱን ሰዓት ይዞ ነው። አንድ ስለሆነ ከሰል ጥንካሬ አይፈጥርም፣ ወደ አመድነት የሚቀየረው። ይሄም እንደዛ ማለት ነው። ሻዕቢያ፣ ቲፒኤልኤፍ፣ ፋኖ በምን ስሌት ነው አንድ የምትሆነው? ኤግዛክትሊ የሚያግባባህ ነገር በቃ አብይን ከጣል ነው ችግር የለውም ከዛ በኋላ ይታያል ነው ይሆነ። እኔ አሁን የሚያባንነኝ ነገር ማለት ነው እንደማይሳካ ቃለሁ፣ ግን እሱ አይደለም የሚያባንነኝ። በዚህ ኢሉዥን ምክንያት ትንሽም ቢሆን ጥይት ከተተኮሰ በዚህ ሬክለስነት ምክንያት ተጨማሪ ዋጋ የሚከፍል ወጣት ያለኝ መሆኑ ነው የሚያስጨንቀኝ አይደለም እንጂ በድሮ መንገድ እየየ ብሎ ምናምን ለነሱ ፕሮቴክሽን ሲባል ሰው ይሞታል እሱን አልጠበቅም። ነቅቷል። ግን ከተተኮሰ ለ10 ቀንም ለ3 ቀንም የሚሆን ጥፋት ነው። እሱ ነው የሚያባንነኝ እንጂ ሻዕቢያ ቅድም እንዳልኩ ሻዕቢያ በራሱ ሰራዊት ምንም አይነት ነገር መፈጸም አይችልም። ኑሜሪካል አድቫንቴጅ የለውም፣ ቴክኖሎጂካል አድቫንቴጅ የለውም። ፕላስ በኔቸሩ የኤርትራ ሰራዊት ፕሬቶሪያን ጋርድ ነው፣ የፕሬዝደንቱ ጠባቂ ነው። ሶ ፕሬዝደንት ጠባቂዎቹን ወደ ኢትዮጵያ ልኮ በትኖ ብቻውን አስመራ ጎዳናዎች ላይ በሰላም እኖራለሁ የሚል እምነት የለውም። ሰው ምንድን ነው የሚፈልገው? በቃል ነው። ይሄ ዲፕሎማቶች የሚነግሯቸው ነው። ፌዴራል አያስፈራቸውም ሲባሉ ዩስፉል ኢዴትስ አሉ። ሻዕቢያ ከግብፅ በጣም የተማረው አሪፍ ነገር ካለ በርካሽ የሆነ አጀንዳ ማስፈጸም ነው። ግብጾች በጣም የሚያስገርም ኳሊቲ ነው ያላቸው። ሱዳን ውስጥ ግብፅ ውስጥ ወይ አቡ ሲምበል ወይ አስዋን ወይ እስማኤልያ ወይ ካይሮ የኢኽዋን የዚህ የሙስሊም ብራዘርሁድ ሜምበር ተብሎ ከተገኘ ይሰቀላል። የሙስሊም ብራዘርሁድ ፖለቲከኞች ግን ሱዳን ውስጥ መንግስት እንዲያቋቁሙ ያግዛሉ። ቢኮዝ ሱዳንን ማዳከም እስከቻለ ድረስ ማንኛውም አጀንዳ ይቀበላሉ። ምክንያቱም የሚያባንናቸው አሁን ህዳሴ ግድብ ምናምን ሲባል ዝም ብሎ ነው ያው ለአመል ነው የሚያወሩት እንጂ በጣም የሚያስጨንቃቸው ሱዳን ከተረጋጋ 12 ሚሊዮን ሄክታር ዝም ብሎ በመስኖ ማልማት ይችላል። ይህንን ያስቡና ኢሳያስ ከግብፅ ሌላ ቁም ነገር አልተማረም። ፒራሚድ አልተማረ፣ ምን አልተማረ። ዓላማውን በርካሽ ማስፈጸም ግን ይችልበታል። እንዴት እንደሚመለመላቸው ነው ግራ የሚገባ። አሁን ነገር እኔ አሁን በፍጹም ልመለመል አልችልም። የፈለገ ፌዴራል መንግስቱን መጣል ብፈልግ ኖሮ ኤርትራ ጋር አልሰራም። ኢትስ ኢምፖሲብል። ምክንያቱም ኢሳያስ ነው ኤርትራ ህዝብ ጋር ምንም እኮ ችግር የለም። ኤርትራ ህዝብ እንደ ሀገሩ የሚበደል ህዝብ ነው። ሰላሙን የሚፈልግ ህዝብ ነው። ኢሳያስ በማኒፕሌሽን ነው እድሜ ልኩ የሚኖረው። አያስቆመንም እኮ ነው የሚለው። ማንም ጅል ሊያስቆመን ሳውዝ አፍሪካ ድረስ ብንሄድ ማንም አያስቆመንም ብሎ ነው የሚያምነው አብረን ከሰራ። ዲፕሎማቶች ጠይቋቸው ለምንድን ነው ፌዴራል እንዲህ እየፎከረ ነው ይባላል አትፈሩም ሲሏቸው ወይ ዩሱል ኢዴት ወደ ደቡብ ድንበራችን ወደ ደቡብ አቅጣጫ ደናቆርት አሉን
ምን ተጠቀምባቸው ነው የሚል ስለዚህ ቲፒኤልኤፍ የዛ አካል ነው አሁን ፋኖ የዛ አካል ነው ኢሳያስ አሉ ደግሞ በደህናው ሰዎች እንኳን ያስመራቸው ተቀበለ አሉ የዚህ ጉዳይ መሪዎች ሆኑ ሁለት ናቸው ሶስት ኮሎኔሎች ማረጋው አይጨምሩም እነሱን it's alphabet soup of Ethiopian opposition groups አስመራ ቤት ሰማቸዋል የአሜሪካ መንግስት ዲፖርት ካደረገን ወደ አስመራ ነው የሚሄደው ያኮረፈው ሁሉ የሚሄድበት ማንንም ሰው አይመርጡም ፍራስትሬት ያደርጋሉ ይገባኛል የፋኖ መበታተን ምናምን ትንሽ ያበሳጫቸዋል ግን የኤርትራ መንግስት በርካሽ ነው ሁሉ ነገር ማስፈጸም የሚፈልገው እንዳልኩ ከግብጽ የተማሩት ነው በርካሽ ለማስፈጸም የሚያደርጉት ጥረት የህዝብ አጀንዳ ቢኖረው ቲፒኤልኤፍ ሊደርሺፕ ኢሚዲየትሊ ነው የሚያቆመው ዲስከስትድ ነው ሆነ ያለበት ከፌደራል መንግስት ጋር የፈረምኩት ስምምነት አለ የኢትዮጵያ አካል ነኝ ግን ይሄን ስላልኩ ስላልኩ አይደለም ከኢትዮጵያ ውስጥ የሚገባኝን ድርሻ ግዴታዬንም ልወጣ ግን ይሄን ማድረግ አለብን ብለህ ጄኑዊንሊ ቦናፋይድ የሆነ ኢንጌጅመንት ካረግ የተሻለ ውጤት ማምጣት ይችላል እኔ ተደጋጋሚ እናገራለሁ ምንም የጦርነት አፒታይት የለም አሁን ሲገባኝ እዚህ ጥሩ ልማት ያመጣው ነው ብለህ መታመን ከሆነ እሱ ማስቀጠል ነው የምትፈልገው አይደል እንጂ ሁሉ ስራ እየሰራ አንዳንዴ ምን ላለሁ ስብሰባችሁን የተገላገልኩት አለኝ ጠቅላይ ሚኒስትሩ አንድ ጊዜ በስብሰባ ናላይና ዞራችሁ ይረባ ስራ ማልሰራም ነበር አለ he was probably right ምክንያቱም ምንም ለያዥ ለጨባጭ በሚከብድ አጀንዳ ስለዚህ አንድ ቀን ቁጭ ብለህ የተግባባህበት ጉዳይ አይደለም ወይ ለተንተንህ እንኳን ችግርህን ተረድተህ ለመፍታት የሚያስችል አቅጣጫ አታስቀምጥ ይሄ ህዝባዊነት የሚባል ከመሰረቱ አሽቀንጥሮ የጣለ ሊደርሺፕ ስለሆነ ከማንኛውም ጋር ሊያብር ይችላል ለትግራይ ህዝብ ኢንተረስት ከሆነ የትግራይ ህዝብ ኢንተረስት እንዴት ነው ማስጠብቀው ማለት ነጋዴዎች አሉ እኔ ነጋዴዎች የትግራይ ኮሚኒቲ ኤቭሪ ዴይ ከፌደራል መንግስት ጋር ኢንጌጅ እናርግ ይላሉ ቢኮዝ ንግዳችን ወደ አስመራ አቅጣጫ አይደለም እኔ ወደ አስመራ ንግድ ቢኖር ኃጢያት ነው ብያለሁ ኮሚኒቲዎቻችን የሚመጡት ከየት አቅጣጫ ነው ኖርማል ነው ይሄ ኖርማል የንግድ እንቅስቃሴ አማራ ክልል ውስጥ ባለው ሰላም መታወክ ምክንያት የማንጠቀምባቸው መንገዶች አሉ መከፈት መቻል አለባቸው ህዝባዊ ቢሆን ኖሮ የቲፒኤልኤፍ ሊደርሺፕ ስለነዚህ ነው የሚያስቡ ከፌደራል ጋር ልዩነትን አጥቦ ቅድም እንዳልኩ እኮ ነው እኔ ለህኛው ሆኜ አስተዋውሳለሁ በቀለ ሆነ የሚባል ይመታኛል ወድቃለሁ ተነስቼ ሞክራለሁ ወድቃለሁ አየ የመጀመሪያው ላይ ደህና ጥንካሬ ነበርኝ ቁጣል አሳመመው ይሆናል ከወደቅኩ ኋላ ተነስቼ የመታው ግን ጥንካሬው እየቀነሰ አምስተኛ ላይ ገላጋይ መጥቶ ሲያድንህ እንዳመራር ነው ያልኩ ያለሁት እንዳመራር የዳን ነው እውነት ቢሆን ኖሮ ፕሪቶሪያ እኮ ቲፒኤልኤፍ ሊደርሺፕ ላይፍ ላይን እኮ የጨመረለት በህዝብ ተተፍቶ የነበረ ሊደርሺፕ ራሱን ማደስ የሚችልበት እድል ነው የፈጠረለት ያንን ከባከነ በኋላ ህዝባዊ አጀንዳ ቢኖረው ኖሮ ፕራይዱን ውጦ ይል ነበርኩ ደብረጽዮን እኮ ስልጣኗ ስለተከለከለ ካልሆነ በስተቀር ጠቅላይ ሚኒስትር ምንም አያስፈልገንም ሶስተኛ ወገን አያስፈልገንም ያለው ከሀገር በፊት እኮ ስለዚህ ህዝብ አጀንዳ ቢሆን ኖር በዛ ነበር የሚቀጥለው አያስፈልገንም መቀራረብ ነው የፈለገ ይሆን ኦባሳንጆ ምናምን ተሰብስበው ኤዩ ከኛ በላይ እኮ ሊጨነቁልን አይችሉ ከኛ በላይ ሊያስቡልን አይችሉ ኢንጌጅመንቱ የሚያዋጣው ግን ተጨማሪ ኪሳራ እንዳልኩት ሻዕቢያ በጣም ተከኖበታል በርካሽ አላማውን ለማስፈጸም ኢትዮጵያን ለማተራመስ ርካሽ የሰው ኃይል እየሰበሰበ ነው እንዳልኩ ነው ዋናው የራሱ ሰራዊት ፕሬቶሪያን ጋር ጥበቃውን መረከዝ አይፈልግም ስለዚህ ሌሎች ይሞቱለታል ሌሎች በደንብ ሞቱን ከሞቱለት በኋላ ከባድ መሳሪያ የተኮሰ ድሉን የራሱ ያረጋል በርካሽ ነገሮችን የማስፈጸም አጀንዳ ኤቭሪዌር ወጪ ሳያወጡ ነው የሚያደርጉት ጌቻውን አንተ ፖለቲካል ብቻ ሳይሆን ኦፒኒየን ሊደር ነው እንግዲህ ይሳቅ አሁን የትግራይ ኤሊት አሁን ስትናገር አንተኔ ክሊር በጣም ገነዘበዋለሁ እና የአሊያንስ የጥፋት አሊያንስ ነው ስፔሻሊ በትግራይ ወጣት መስዋዕትነት ህይወቱን ለማራዘም የሚያደርገው እንቅስቃሴ ነው ክሊር ምትለው ይገባኛል እንደ ኦፒኒየን ሊደር የትግራይ ኤሊትን ኦምፕሊንስ ለማድረግ ያልቻላችሁት ምንድነው አሁን ይሄን የምትለው ነገር መገንዘብ ያልቻለው ለምንድነው ምን መሰለህ አንደኛ የትግራይ ኤሊት ብለህም ዝም ብሎ እኔ በተለይ ዲያስፖራው ነው የምንመስለው ግን
ዲያስፖራውን እኮ ብዙ ማለት አብዛኛው ደበልኮ ዲያስፖራ እኮ በጣም ጤነኛ ነው። ሀገሩ እንድት ለማለት ይፈልጋል። የትግራይ ህዝብ ሰላም እንዲያገኝ ይፈልጋል። ሉዓላዊነት ይከበርለት ብሎ ያምናል። የፍትህ የተጠያቂነት ኢሹዎች አድረስ እንዲደረጉ ይፈልጋል። አሉ አንዳንድ ሰዎች እገሌ ደወልልኝ የሚሉ ትልቅ በጣም ግራ ነው የሚያጋባኝ። አሁን ደብረጽዮንን ከሚያጃጅሉት ውስጥ አንተ ነህ ፕሬዝደንታችን ይሉታል። ምን ላይ ሆኖ ነው ፕሬዝደንት የሚሆነው? ዳዝንት ወርክ ዛት ወይ የህዝብ ፕሬዝደንት አልሆንክ፣ ወይ በተግባር የህዝብ አጀንዳ አልያዝክ፣ ወይ ለአንቲካም ቢሆን ወንበሩ ላይ አልተቀመጥክ። ግን የሆነ የዙም ስብሰባ አደረጉ ቁጥር አንተ ነህ መሪያችን ተብሎ በምን መቀበል የለብህም። ቢኮዝ የደብረጽዮን ታሪክ የኔም እስከ ቅርብ ጊዜ ድረስ ታሪክ ህዝቡን ወደ ተደጋጋሚ ውድቀት የመምራት ታሪክ ነው የነበረው። እንዴት በዚህ ሰዓት ላይ ጸጸት፣ እኔ ጸጸት ውስጥ የገባው ስለሆንኩ ነው። ይሄ መድገም አልፈልግም። ናራ አንደር ማይ ዎች የሚችለውን ሁሉ ትግራይ ውስጥ ሌላ ግጭት እንዳይፈጠር የሚችለውን ሁሉ አደርጋለሁ። አንዳንዴ በጣም የምትናደድበት ሰዓት አለ። ፌዴራል የሆነ ነገር ተንቀሳቅሶ ለምን ልክ አያስገባቸው ነው የምትለው። ኖ አይ ሃቭ ኮንቨርሴሽን ዊዝ ዘ ፕራይም ሚኒስትር። አትቸኩሉ። ቢያንስ የትግራይ ሰው እንኳን ምርት ሳይሰበስብ ግጭት የሚባል ለምንድን ነው ለማንሳት ሰው የሚቸኩለው? ይላል ሊትራሊ የሌለ ልሰጠው አልችልም። እና ጻድቃን አንድ ጉዳይ ላይ እንደዚህ አይነት እንትን እየተወሰደ ይህን ጸረ እንትን እንቅስቃሴ ማስቆም አለባቸው፣ መታገስ ያስፈልጋል፣ ለህዝቡ ሲባል መታገስ ያለብን ይላል። እኔ ሳይኮአናላይዝ ማድረግ አልፈልግም። ከልቡ ነው ከልቡ አይደለም፣ ከልቡ ነው እየነገረኝ ያለው ከልቡ። በተግባርም ሲተኩስ አላየሁትም። ተኩስ ብለህ የምትገፋፋው ደረጃ ላይ ከደረሰ ያባንን እሱ ነው ተኩስ ብለው። ግን የማን አጀንዳ ይዘው? የኢሳያስ አጀንዳ ይዘው ማለት ነው እንጂ ኤርትራ ህዝብን የሚጠቅም አጀንዳ እኮ አይደለም። ስለዚህ ይሄንን ግምት ተስከበተ የቲፒኤልኤፍ ሊደርሺፕ የምር ጥፍጣፊ ህዝባዊነት ቢኖረው ኖሮ ኤሊቱን ኢንጌጅ ያደርግ ነበር፣ ዲያስፖራውን ኢንጌጅ ያደርግ ነበር። ምን ገንዘብ ስለመሰብሰብ ሲፈልግ ነው ዲያስፖራውን ኢንጌጅ ማለት ነው። የድርጅቱ ማጠናከሪያ ይላል ደክ ማለት ካንሰር አጠናከርከው። በቃ ይሄ ሊደርሺፕ የትግራይን ህዝብ የተጣባ መዥገር ሆኗል። ሰው መዥገርን አፋፋኸው አላፋፋኸውም የሚጠቅመው ነገር የለም። መለወጥ ነው ያለበት። ሰው የትግራይ ኮንፊውዥን ምን መሰለህ? ሚዲዮክሪቲ በደንብ ሰብከናል። ለምሳሌ ትግራይ ሀገሪያ ይላል ሰው በብዙ መልኩ ከብዙ የአፍሪካ ሀገሮች የተሻለ ሀገር የመሆን እድል አለው ትግራይ ግራንትድ። ዝም ብለህ ሀገርነት ግን እንትን አትልም። ኢንኮንቪኒየንት ጥያቄዎችን ሳይጠይቅ ዝም ብሎ ሀገርነትን ብቻ እንዲያቀነቅን አረግ ነው ራሳችንን። ቲፒኤልኤፍ እኮ ሀገርነት የሚባል መጥቶለት አያውቅም፣ አያስበውም፣ አያደርገውም። አዲስ አበባ መመለስ እንዳልኩ የተሟላ የሚሆነው ቲፒኤልኤፍ ሊደርሺፕ አዲስ አበባ የገባለት ነው። በቃ ሁሌ እየራቀችው ሄደች እንጂ ፍላጎቱ አንድ የጆርጅ ቡሽ አማካሪ ነበረ። ምዕራብ ትንሽ ካናዳውያኑን ለመንቀፍ ፈልጎ ነው። ምዕራብ ንፍቀ እኮ የሚባለው ዌስተርን ሄሚስፌር ሁለት ከአውሮፓ በመጡ ህዝቦች የተቋቋሙ ሀገራት አሉት ይላል። አንደኛው ወደ አውሮፓ ላለመመለስ ሲል እንትኑ ኢንዲፔንደንሱን ጠብቆ ይቀጥላል፣ አሜሪካ ይባላል። ሌሎቹ ለመመለስ ሲናፍቁ ግን ሳይሄዱ በመቅረታቸው ካናዳ ይባላሉ አለ። ግን አሁን ወደዛ ልገባ ፈልጌ አይደለም። ግን ቲፒኤልኤፍ አዲስ አበባ ለመመለስ ሁሉን ጥረት አድርጎ እየራቀው መጨረሻ it will find itself in አዝመራ። የትግራይ ኤሊት በቃ ሚዲዮክር አጀንዳ የያዘ ቲፒኤልኤፍ ዙሪያ ነው። አሁን ቲፒኤልኤፍ የወደቀ የደከመ ሊደርሺፕ ነው ብለናል። ሞቷል ብትለው ነው። ግን ድንገት የሆነ መግለጫ ሲሰጥ ሰው ንቆትም ጭምር ርዕስ ይሆናል። ለምን ምን መሰለህ? ቲፒኤልኤፍ ትግራይን የሰፋት የትግራይን ሳይኪ የሰፋበት መንገድ ትግራይ እና የሱ ህልውና አንድና ያው ናቸው የሚል ነው። እንግዲህ ይህችን ናሬቲቭ በመሀል ሀገርም ኢህአዴግና በሚል እንትን ብላ ነበረ፣ ተሰርታ ነበረ። ባይዞ የትግራይ ህዝብ እኮ ተደጋጋሚ እድል እኮ ነው የፈቀደለት ቲፒኤልኤፍ ተደጋጋሚ። ምን አደረግ ነው አሁን ቱ ቢ ፌር ዲስኢንፍራንቻይዝድ ሆኗል። በትግራይ ፖለቲካ ውስጥም አናሳትፈውም፣ በሀገር ፖለቲካ ውስጥም
በሰራናቸው ተደጋጋሚ ስራዎችም ጭምር የሀገር ፖለቲካ ውስጥ መሳተፍ ክህደት ተደርጎ እንዲቆጠር አድርገን የሳልነው መጨረሻ የዛ ዋጋ ከፋዮች የምትሆንበት ሁኔታ ይፈጠራል። አሁን ለዛ ነው በዛ ጄኔሬሽን በዚህ በቲፒኤልኤፍ ሊደርሺፕ ውስጥ የነበረ ሰው ኢንክሉዲንግ እኔ ቦታ በመክፈት ነው ውለታ ልንውል የምንችለው እንጂ የኔ አሁን ፍላጎት በቃ ወጣቱ ክሪኤቲቭ ነው። የሆነ መድረክ ላይ አንዳንድ ጉዳዮች ስታነሳ በአጭር ጊዜ ውስጥ የሆነ ነገር ይዞ ይመጣል። ኢንጌጅ ካረከው፣ ወደ ልማት አጀንዳ ካዞርከው፣ ወደ ሀሳቦች ዲስከስ ወደ ማድረግ ካዞርከው በአጭር ጊዜ ውስጥ ሁሉን ነገር ማስተካከል የሚችል መሆኑ ይገባሃል። ግን በቦሮዳ አጀንዳ ነው የሚንቀሳቀሰው። የራሱ ጄኔሬሽን ጀነሬት በሚያደርገው አጀንዳ ሳይሆን ኦልሬዲ ተደጋጋሚ ውድቀት፣ ተደጋጋሚ ሽንፈት የገጠመው ሊደርሺፕ ሴት ባደረገው አጀንዳ ነው። በዲያስፖራ በኩል በለው በአገር ቤት ባለው ሳይድ በለው በዚሁ ነው የሚሽከረከረው እና አንዳንዴ ሳይ በቃ ፎር ግራንትድ የሚወሰዱ ነገሮች አሉ። ለምሳሌ መጠየቅ ያለበት ነገር አለ። መጠየቅ ያለበት ለምንድን ነው እገሌ ቲፒኤልኤፍ ሊደርሺፕ ድሮ ሀሳብ የሚመስል ነገር ያቀርብ ነበር። ወረቀት ይመጣል፣ ወረቀት ዲስከስ ታደርጋለህ። አትሊስት ሲነሱ ይዛም ዩኒፎርሚቲ ኦፍ ሀሳብ ከላይ እስከታች አለ። አሁን ዩኒፎርሚቲ ኦፍ ስድብ ነው ያለው እንጂ ሀሳብ የለውም። የምሬ ነው ነገር። አሁን የቲፒኤልኤፍ አመራር ውስጥ ምሳሌ ወይዘሮ ማናት ጠርተህ ንግግር አድርጊ ብትላት ከሆኑ ጠላ ቤት ካሉ ሴትዮ በፍጹም አይለይም ቋንቋ ስድብ ነው የምትሰደው እንጂ የትግራይ ህዝብ ከዚህ መከራ ለማውጣት ሀ መርሃ የሚባሉ ችግሮች አይደንቲፋይ አድርገን መሰረሰሸቅ የሚባሉ መፍትሄዎች አምጥተናል የሚል የተደራጀ ሀሳብ የለም፣ ሊያመጣ አይችልም። አንድ ወረቀን ቅድም እንዳልኩ ነው። አምስተኛው ዙር ላይ ገላጋይ ሲደርስልህ ሪሊፍ ሊኖር የማይገባ ወያሱ ወጣት ልጆች አሉ። በጦርነቱ 3 ሳምንት ስልጠና ወስደው በአጭር ጊዜ ውስጥ የህልውና ትግል ነው ብሎ ስላመኑ በአጭር ጊዜ ውስጥ ክፍለ ጦር አዛዦች ምናምን ሆኑ። ለእነሱ መስጠት ይቀላል አመራሩን በአጭር ጊዜ ውስጥ። እነሱ የትግራይን የመሬት ሁኔታ በደንብ ያነባሉ። ለዛ ነው አሁን ሰራዊት ውስጥ አሉ ባለሶች አድቬንቸሩን አይቀበሉትም። እየወጡ ማይክሮፎን በየቁጥሩ ይፎክራሉ። ገብቷል። ወጥተው ዋናው ጠላታችን ብልጽግና ነው ይላል። አንዳንዴ ብዙ ማድረግ ማስችላቸው ሁሉ ማድረግ ምትችል ግን በዚህ መሃል ሰብአዊ ጉዳቱ በጣም ብዙ ነው። አሁን ለምሳሌ ተፈናቃይ እናንሳ። 2015 ላይ ታደሰ መዲድ ፍስሐ መተው እዚህ ሚያዝያ ላይ በቃ ተፈናቃዮች ይመለሱ ስምምነት ተደርሶ ልክ ነኝ አይደል? ሄዱ። ከዛ ወደዛ ምን የተፈጠረው 2015 ታደሰ የማስፈጸሚያ እቅድ አውጥቶ እኔ ስብሰባ እየመራሁ እሱ ነበር የሚደራደረው ዞኖችን ሰብስበን። ከዛ ውስጥ ግን እኛን ኦልሬዲ ፕሪቶሪያ መፈረማችን በክህደት መፈረጅ ይፈልጋሉ። ወረቀት ይጻፉ በየመንደሩ ነው የሚያስተላልፉት። እኔ ተሪም አድሚኒስትሬሽን ማለት እጩ ሆኜ የተመረጥኩት መጋቢት 9 ነው። መጋቢት 9 ላይ ደብዳቤው ደረሰ። ቴክኦቨር ያደረኩት መጋቢት 24 አካባቢ ነው። መጋቢት 20 ምንም እኮ ስራ አልጀመርኩም። ላይ ግን ጌታቸው በጣም ጀግና ታጋይ ነበር ይላል። ከፕሪቶሪያ ወዲህ ግን ባንዳ ሆኗል የሚል ጽሁፍ 16 የኔጋ ቮት የሚያደርጉት ልጆች በሙሉ ተጽፎ። ምክንያቱም የቲፒኤልኤፍ ትራዲሽን ለየት ያለ ሀሳብ የሚመስል ካለው በቃ መቀጥቀጥ ነው እና አየህ ድሮ ትንሽ ኢንተሌክቹዋላይዝ ይደረግ ነበር። ለምሳሌ ቦናፓርቲስት ነህ መባል ደስ ይላል። እንደውም ምንድነው ከሆነ ሂስቶሪካል ከኤቲንዝ ብሩሜር ምናምን ተነስቶ ምንድነው የተባለ ያለው ይተነተናል። ዝም ብሎ ስድብ ግን ከሃዲ ባንዳ የሚል ግን ኢንተሌክቹዋል በረፍት ስለሆነ ኢንተሌክቹዋል የሚባል ነገር ስለሌላቸው አሁን በቃ የሚያስተላልፉት መልእክት ከላይ እስከታች ስድብ ነው። ታደሰንም የዛ ሰለባ አደረጉት። ያውና ህዝባችንን ለመሸጥ እንደዚህ ይደረግ። ሉክ አይ ስታንድ ባይት የቲፒኤልኤፍ አመራር የሚባል የለም አልነበረም፣ ተበታትኗል። ወረዳ አስተዳዳሪ ራሱ ይምረጥ ብዬ ተስማማሁ። መጀመሪያ በኢንፕሪንሲፕል ተቃውሜዋለሁ ከና አመራራችን ንግባ ብዬ፣ ግን መጨረሻ ሲመጣ ራሱ ይምረጥ፣ አድዋም ይምረጥ፣ ማይጨውም ይምረጥ፣ አድግራትም ይምረጥ እና ጀስ ሑመራ በራሱ ልጆች ይተዳደር ማለት ምንድን ነው ኃጢአቱ? እኛ እናውቅልሃለን ነው የሚለው።
ቢመለስ ያኔ ቢመለስ የጌታቸው ውጤት ነው ተብሎ ነው የሰጉት። እኔ አውቃለሁ የወልቃይት የጸገዴ ህዝብ አገኘሁ የሚለው ትሩፋት በደረሰብኝ የሚለው በደል ሁሉንም በደም እረዳለሁ አውቃለሁ። በእነሱ መንገድ በዚህ ፈለገም አልፈለገም በኃይል ነው መንገበው በሚል መንገድ አድሬስ ማድረግ አለብን ብዬ አላምንም። እኔ ሲምፕል ልክ እንደሌላው አካባቢ ምርጫ አድርጎ በራሱ ልጆች ይተዳደር የሚል አቋም ያዝኩ ነኝ። ተፈናቃይ መለስ ተሰብስበው የሚያስተዳድሯቸው ሰዎች ይምረጡ። ኢትስ ናት ፎር ሚ እገሌ ነው የሚመራው። ግን አድሚኒስትሬሽኑ እኮ ስምምነታችን እኮ ነው። የአማራ ክልል መስተዳድርም ያውቃል። እዛ ያሉት አድሚኒስትሬሽን ጸለምት የሚሆን ራያ ያለ አድሚኒስትሬሽን ዌስተርን ትግራይ ያለ አድሚኒስትሬሽን ይፈርሳል። እሱ እንደ አዲስ ይዋቀራል ነው። መልሰው ደመቀ ከመረጡት ዌል ኤንድ ጉድ። ምን የኔ ኢሹ እገሌን በመጠቆም ላይ አይደለም፣ እገሌ ለመቀሰር አይደለም። ይነሱ እነዚህ ሰዎች ጋር ኤንጌጅ ስናደርግ እነ ደመቀ ጋር የምራቸውን የተፈናቃይ ጉዳይ እንዲፈታ ይፈልጋሉ። ምን አድርግ ነው የምለው? ይህን ሰውዬ በአንድ ወቅት ፈርጀዋለሁና ይህን ሰውዬ እስክናጠፋው ድረስ አገር እያዝልኝ ብለህ መጮህ አለብህ። ታደሰን በጽሁፍ በቃ ክህደት ተቀላቅሏል ተባለ። እኔ አሁን ከሃዲ ነው ነበር፣ ታደሰም ተቀላቅሏል ተባለ። ታደሰም ወጣ ገባ ማለት ጀመረ። ሁለተኛ ዙር እንደገና እናስተካክላለን ተስማማን። ዚስ ታይም አራውንድ ሌሎች ዝርዝር ጉዳዮች አሉ። ዝርዝር ጉዳዮች ሴንሲቲቭ ነገሮችም ስላሉበት ብዙ ግን ከዛ የበለጠ ሐሳብ እንትን ሊቀርብልን አይችልም። ነፍሳ ኤርፖርት እኔና ታደሰ ስንመለስ ጨርሰው ከነ ማርሻል ብርሃኑ ጋር ከነ ጀነራል ብርሃኑ በቀለ ጋር ከሌሎች ጋር ጨርሰው ሲመጡ እነ ምግብ የነበራቸው ፈገግታ በጣም ፐርፌክት ነበረ። የመጨረሻው ላይ ደግሞ ቤት መጥተው እኔን በደንብ ብሪፍ አረጉኝ። ቀኑን ሙሉ እስከ ማታ መሸን። የእነሱ መሰባሰብ ያስደነገጣቸው ሰዎች ግን ለውጭ ሚዲያ እስር ትእዛዝ እያወጣ ነው ከፌዴራል ሆኖ ጌታቸው ብለው ከሌሊቱ 8 ሰዓት አውጡ። ምክንያቱም እንዲበተን ይፈልግ ባይዘወይ ይሄ የምነግርህ እኔ ሬድዋንና ጌዲዮን እና እኔና ጻድቃን ድርድር ስንሄድ ለመስማማት ደርሰን ነበር። ምን ትችልበት እድል ነበር። የእኛን መውጣት ሊክ ያደረገው የራሳችን የሴንትራል ኮማንድ አመራር ነው። ምክንያቱም አሁን ሰላም እንዲፈጠር አይፈልጉም። በግርግሩ እንከስራለን፣ በግርግሩ እናተርፋለን የሚሉ ሰዎች ናቸው። ይሄን አውቃለሁ፣ አንስቼዋለሁ። የሬድዋን ማስታወሻ ተብሎ ከሬድዋን ማስታወሻ የተገኘ ተብሎ እኔ ያወራሁት ወሬ ጽፏል። ይሄ የኛ ጓል ሬድዋን ማስታወሻ አልነበረውም አልኳቸው። አንደኛ ይችን ማይካ መርጋ ስነጋገር ሬድዋን አልነበረም። ከኔ የሰማችሁትን ነው የጻፋችሁት፣ ሌላ ሰው አይደለም። እንዴት በራስህ ሰላም ላይ በራስህ ልዑክ ላይ ሳቦታጅ ትፈጽማለህ? ይሄ ነው የነበረው። ተስማምተን መጥተን እኔና ተወልደ ያለ እኔና ጻድቃን ለመሆኑ ትግራዮች ነን ብላችሁ ታምናላችሁ ተብለን የተጠየቅነው። ቢኮዝ በሰላም መፍታት የሚቻልበት የሰጡን ፓኬጅ በጣም ይሄ በጦርነቱ ጊዜ ነው እያልኩ ያለሁት። በዚህኛው መጨረሻ ላይ ግን ሁሉም ተልኮ ወታደሮች ጋር ተነጋግረው ሲሄዱ አፈጻጸሙ በሚመለከት ሶሊድ ተስማምቶ ነው የመጡት። ምክንያቱም የእንጀራ ምንጭ ሆኗል ተፈናቃይ። አሁን ተፈናቃይ ሆስቴጅ ተይዞ ኖባዲ ልገርህ እኔ 700,000 800,000 ተፈናቃይ 1 ሚሊዮን እሺ ይሁን ብንመልስ 1 ሚሊዮን አሰልፎ የሚረሽን ሰው አለ ብላቸው ነበር። እናንተ ሰዎች በእንትን እያለቁ ነው። እኔ በቀደም ሁመራ ሄጄ ከአንድ 3 ወር በፊት በግልጽ አንስቻለሁ። ይህጻጽን የተሰካር ነው ይዝቁ ያስ መካነ መቃብር ሜክሺፍት መካነ መቃብር ነው። ሰው ኤቭሪ ዴይ ነው የሚሞቱ። እርዳታ እንዲደርሳቸው ብለን ስንልክ ገብረ ሕይወት ገብረ እግዚአብሔር አለ፣ አሁንም ኮሚሽነር ነው። የኔ ደጋፊ ስለተባለ ያን የዞን አስተዳዳሪ የሚባል መንገድ ዘግቶ ህዝባችንን መሸቀጫ ልታደርጉ ነው እርዳታ ብላችሁ የመንግስት ኃላፊነት እኮ ነው። ከደብሊውኤፍፒ የተወሰነ ከግለሰቦች ከኦሮሚያ የተላከ ስንዴ ነበረን የኦሮሚያ መንግስት የሰጠን ፕላስ የአደጋ ዝግጁነት ሁሉን ሰባስበን ወደ በጣም የተጎዱ የሚባሉ አካባቢዎች አሉ። ሰው የህፃት ያወራል። ሽሬ ከተማ ቤት ትምህርት ፀሐይ የሚባል አለ። ሳውስ ቆዳቸው ምናምን ተጣብቆ ኖባዲ ኬርስ አባውት them በየጊዜው ሲደንሱታቸዋለህ። በድል ተጠናቀቀ ጉባኤያችን ስብሰባችን ያሉ ምንም ጠብ የሚል ለትግራይ ህዝብ የሚጠቅም አጀንዳ ዲስከስ ስለማያደርጉ በድል ሲጠናቀቅ እንደገና ክራይሲስ ሲፈጠር ምንም ሳትቀሳቀስ እንዴት ክራይሲስ ይፈጠራል? ትንሽ እኮ አንድ ሙከራ ሞክረህ አንድ ፕሮግራም ተግባራዊ ላድርግ ብለህ እምቢ ብሎ ትመለሳለህ። በድል በተጠናቀቀ ማግስት ሌላ ስብሰባ ይጠራል፣ እሱም በድል ይጠናቀቃል። እነዚህ ሰዎች they don't care about the people of Tigray
they don't care የራሱን ሁሉ ይነግርሃል እኮ አይ ተፈናቃዮች የቲፒኤልኤፍ እንትን አስቡ እንግዲህ በአደባባይ ነው የሚሉት የድርጅታችን ዕውቅና ካልተመለሰ መፈናቀል አንመለስም ብለዋል ይላል ድርጅታችን ማጠናከሪያ 4 በሬ አውጥተናል ይላል በረሃብ ይሞት ያለ ሰው የማድረስ ጉዳይ አይደለም ማለት ካሁን በፊት ቢያንስ ብዙ እርዳታ ሰጪ ተቋማት ነበር አሁን የለም USAID አቁሟል CRS በተወሰነ ደረጃ ከUSAID ያገኝ የነበረው ነገር ተቀንሶበትም ይንቀሳቀሳል በፐርሄድ ተቆጥራ ከአደጋ አመራር ስጋት አመራር ኮሚሽን የምትመጣው በወጉ ስለመድረሱ እርግጠኛ መሆን አትችልም ነግሬሃለሁ እኔ ባለሁበት የእርዳታ እህል ለሰራዊት ማጠናከሪያ ብለንም ጭምር ሳይፈን ኦፍ እናደርግ ነበር ሶ ይሄ ሊደርሺፕ ተፈናቃዮችን እንትን ናቸው ሉክራቲቭ ቢዝነስ ነው ሄደህ እኮ አትሊስት ቅድም እንዳልኩ ቢመለሱ ሰምተሃል አይደል አንደኛው ተኸላይ ማይድሙ እንዳትሄዱ የሚለው ካቱም እዛ ያለ ሰው እንመለስ ነው የሚለው እሱ ማየት አይፈልግም እሱ ራሳቸው የሚመርጧቸው ሰዎች አሉ ሰው አልገባውም ማይድሙ እኔ ዋና አስገባ ሲሉኝ ምንድነው ኦቻ ነው ውሃ ማስገባት ከጀመርን ፐርማነንት ሊሆን ነው አዎ ስለዚህ ቶሎ ነው መውሰድ ያለበት በጣም እርግጠኛ ሆኜ ቶሎ ነው የምንወስዳቸው ሰዎቹ ዝግጁ ነበሩ ይሄን ማንም ሰው እንዲሰማ አይፈልግም እንደተخላይ አይፈልጉም ይሄ መጀመሪያ አይደለም everywhere you go ደብረጽዮን ይላል ድርጅታችን ናት መቅደም ያለባት ይላል ተፈናቃይ የታይቷቸው ያውቃል የታግኝቷቸው ያውቃል ገብተህ እኮ አልቅሰህ ነው የምትወጣው እኔ እንደ መሪ I feel important ሄደህ አልቅሰህ ብቻ ነው የምትወጣው እንደምታደርገው መመለስ እንዲመለሱ ለዛ ነው ብንመለስ ሰዎቹን እናቃቸዋለን 1 ሚሊዮን ሰው ሊረሽኑ እንደዛ ነው የሚያስቡት በረሃብ ግን ያልቃል በህክምና ማጣት ያልቃል ምን ላቸው ነበር ሽፍቶች ያስተዳደሩት በእግዚአብሔር whatever ግምገማቸው ቢያንስ አድራሻው ወደሚታወቅ ሽፍታ መላክ ይችላል እዚህ በረሃብ ከሚያልቁ ይሄንን ነው የምላቸው ስለ ህዝቡ ቢጨነቁ ነው ነገር ወልቃይት ህዝብ የጸገዴ ህዝብ ይጠብቀናል ይላል ማንን ለምን ብሎ ነው እንትናን የሚጠብቀው ደብረጽዮን ነው የሚጠብቀው በራሱ ልጆች መተዳደር ይፈልጋል ወንድሞቹም ሊገቡ ይፈልጋል ተፈናቃዮች እንዲመለሱ ይፈልጋል ማን የቆመው ነው እዚህ ፌደራል መንግስትን በቂ ወቅሼ ያኔ ከተስማማን በኋላ ግን ማስፈጸም ያቃተን ራሳችንን ምን ለማረጋው አሁን ተመልሼ ፌደራል አይፈልግም ሳይኮ አናላይዝ ማድረግ አልፈልግም እኔ ፌደራል በግልጽ የተነጋገርነው የተስማማንበትን አልፈጽምም ያልኩ እኔ ሆኜ ያለው እኔ ስለህ ያው የኔ መስተዳደር አይደል እስከመጨረሻው እንሄዳለን አሁን ራሱ ላስት ሚኒት ዝርዝር ጉዳዮችም ጭምር ተወያይተን እንዴት ያካባቢው እንቅስቃሴ አንጻራዊ ሰላም አለው ምዕራብ በጣም አንጻራዊ የሚባል ሰላም አለው ግን የልማት እንቅስቃሴ የሚገባው የለም ስለዚህ ቶሎ ኢንጀክት እናርግ ተፈናቃይ ሲመለስም አካባቢው ወደ ኖርማል መመለስ መቻል አለበት ኤርፖርት ይጀመር ይሄው ሁሉ ዲስከስ እናረግ ታደሰ ነበርኩ ታደሰም ወይ እሱ ራሱ አይፈልግም ወይ እነሱ እንዲሰራ አይፈልጉም የታሰረ ነው እሱ ፍላጎት ያለውም አይመስለኝም ዝም ቢሳሰው ግን አሁን አላ ምክንያቱም ተስማምተን ሄድን እኔ ለፐርሰናል ክብር ያረኩት መስሎት እኔ እኮ ሄድኩት ሪስክ ኮነ ሪስክ ወስጄን ሄድኩት ቢኮዝ ሰላም እንደሚወል ፈልጓ አውቃለሁ ደመቀ ይፈልጋል ነው ትሎ ይችላል አሁን ሰላም እንዲፈጠርለት ይፈልጋል ህዝቡ ይፈልጋል ዋናነት ይፈልጋል እና እኔ ልንገር አሁን ቤት አላግባብ የተያዘባቸው ሰዎች ማስለቀቅ ሲሪየስ ራስ ጀምረዋል እንደደመቀ ሬዲ ለማድረግ ተመልሰው ተፈናቃዮች ወደ ሲመለሱ ወደ ቤታቸው እንዲገቡ ይሄን ለምን ልካድኔ የመፈክር ዘመን አብቅቷል እኔ ያየሁትን እውነት መመስከር ካልቻል it would be a disservice ለራሴም ትንሽ መተኛት የምትችል ከሆነ አትርሱ እውነት ጋር መታረቅ መቻል አለበት ሶ የተፈናቃይ ኢሹ ትልቅ እንጀራ ነው አሁን እኮ ገንዘብ ይዋጣ ማለት ጀመሩ ዲያስፖራ ወደ ቲዲኤ አካውንት ኖ ዌይ ቲዲኤ የልማት ድርጅት ሆኖ እንዲቀጥል በልማት ስራዎቹ ላይ ብቻ ያተኮር መቻል አለበት እኔ አስቆምኩ ምንም ገንዘብ እንዳይንቀሳቀስ እኔ ኢንተሪም ፕሬዝዳንት ሆን የነበሩን አካውንት ላይ ነበሩን ግን
they don't care አደብረጽዮን የሚያስፈቅደው በምን ስሌት እንደሆነ የሚዲያ ከፈልን ይላሉ ስማችንን የሚያጠፉ ተቋማት ስፖንሰር ያደርጉላሉ አሁን እንደገና ሰው ዲያስፖራው ህዝቤን አግዛለሁ ብሎ የሰበሰበውን ገንዘብ እዚህ ግባ የሚባል አካውንታቢሊቲ ሳይረጋገጥ እንደገና እናርግ ይለዋል ተረጁ ዋናው መፍትሄ ወደ ቦታው እንዲመለስ ማድረግ ነው የሰው እርዳታ የማይፈልግም እኮ ያለችው 1 ሄክታር 2 ሄክታር ማርሶ መኖር የሚችል ሰው ነው ለእንደዚህ ነገር እየተዳረገ ያለው ሰው ሁሉም በፌደራል በኩል ፑሽ መኖር መቻል አለበት መፈጸም መቻል አለበት ተግባራዊ መደረግ መቻል አለበት ሰው ከፈለጉ ይፍረጡ ህዝብ የሚለው ተከዜን ብቻ ክሊር አድርጉልን ወደ እንዴት እንደምንሄድ እናውቃለን ነው የሚለው ይሄን ነው የሚፈሩት እነሱ ይሄ ከሆነ አጀንዳ የሚባል የለም በምን ትመጣለህ ሌላ ዙር ውድቀት ላድርሳችሁ አሪፍ አወዳደቅ ተመረ መጥቻለሁ ነው የሚለው አሁን ትቤረፍ ስለዚህ ያሳዝናል because this is no laughing matter አየህ ሰዎች ሲሞቱ አንድ ወቅት ብዙ ቤተሰብ ሰፖርት ያደርጉ የነበሩ ሰዎች መብላት ሳይችሉ ቀርተው ሲሞቱ ግን በእነሱ ስም ደግሞ የሚሸቀጥ እድሜ ልኩን ውድቀትና ውድቀት ብቻ ሲያስተናግድ ይኖረ ሊደርሺፕ አሁንም እኔ ካልያዝኳቸው ሊተራሊ ይዟቸው ነው ያለው ሆስቴጅ እዚያቸው ገባለሁ አይደለም ይዟቸው ሊገባ አይችልም ተዋግተህ አስገባቸዋለሁ ውሸት ነው ተዋግተህ የውጊያ ቀጠና ነው የምትፈጥረው እንጂ ተዋግተህ የምታረጋጋው አይደለም በምን ስሌት ተዋግተህ እዛም እኮ ይተኩሳሉ አንድ ሌላ እንደዚሁ ቀልድ የሚመስል ነገር የሰማሁት አርሚ 7 ሱዳን ያሉት ስደተኞች ለመጠበቅ ነው ምንድነው ባይዘው አርሚ 7 ምንድነው የሚያደርገው ሱዳን ልጅ ሉክ ይሄ አንዱ አካል ነበር ከፌደራልም ጋር ምን አደረገው እሱ የዲዲአር አካል መሆን መቻል አለበት ግን ለምሳሌ ሱዳን ያለው ትርምስ ውስጥ የአርሚ 7 ሰዎች እኮ በተወሰነ ደረጃ ሰላም አስከባሪዎች የነበሩ አሉበት አብዛኛው ግን ከስደተኛው የተመለመለ ነው ሰራዊታው ሰው ዛካይ ነው ከስደተኛው ጋር ነው አሁን ባለው ሎለስነስ እዛ መኖራቸው የራሱ ጥቅም አለው ያ ማለት ግን አሁን ኢሳያስ ለምሳሌ አንዱ መጠቀም የሚፈልገው ያን ኃይል ተጠቅመው በርካሽ ስለሆነ ቡርሃንን አግዛለሁ ይላል የራሱ ኃይል አይደለም አርሚ 7 ተጠቅሞ ቡርሃንን ፕሮቴክት አደረኩ ይላል ምክንያቱም እንዳልኩ ነው በርካሽ ነው እሱም ቡርሃንን አድናለሁ የሚለው ይሄ ሌሎች ዝርዝር ጉዳዮች አሉ ለሚዲያ ኮንሳምፕሽን የሚውል አይደለም ግን የምዕራብ ኢሹ አድረስ ካረግን አርሚ 7 ሪዝን አይኖረው ከስደተኞቹ ጋር ወደ ሀገሩ ይመለሳል አሁን ሌሎች ይሄንን ኃይል እንደ መርሰነሪ መጠቀም ይፈልጉት የሚጠቀሙት አጀንዳ ምንድነው እንዳልከው ነው ስደተኞች ሲመለሱ ድረስ ይላል ግን ሌላ አጀንዳ ሌላ ውጊያ አጀንዳ ውስጥ ሊያስገቡት ደግሞ ይሯሯጣሉ አይልሃል እኮ አሁን ደብረዘን የሚያርጓቸው ውይይቶች ላይ አይ ቡርሃን ሊደግፈን ይላል ቡርሃን ራሱን ያደን መጀመሪያ እኔ ቡርሃን ሐመቲ የገሌ ሳይራል የሱዳን ህዝብ ያክል ደግ ህዝብ የሱዳንን ያክል ጨዋ ህዝብ ስደተኛ አርገውት መገዳደል ባህል አልነበረም በሱዳን ባለስልጣን ወርዶ ወይ ትንሽ ታስሮ ባምቻ በጋብቻ ጥግ ይዛል እንጂ ባለስልጣን አወረደ ለህይወቱ አይሰጋም አሁን ኤቭሪ ዜጋ ስብለ በሩምታ የምትረሽንበት ኢንቫይሮንመንት አድርገውታል ሁለቱም ይሄ የሚያድን እገሌም ማለት ሳይሆን የሱዳን ህዝብ መዳን ካለበት ጤንነት መምጣት ካለበት ኢሳያስ ግብጽ እገሌ የሚባሉት አጫፋሪዎች የራሳቸውን አጀንዳ እየፈጸሙ እንደሆነ ማወቅ አለበት እኔ ፐርሰናል በአጋጣሚ ኦፊሻል ኃላፊነት ይዘን ሄደን ለጀነራሉ ያነሳውለት ነውር ነው ከመቼ ወዲህ ነው እኔ እንኳን ወደ ስልጣን የሚመስል ነገር ከመጣው ጀምሮ 5 የደህንነት ኃላፊ 6 አቃለሁ ኦስማን መሐመድ ይቀያየራሉ አንዱን አያጠፋም ሳላህ ጎሽ 2 ይሆናል ይታሰራል ይፈታና ይሆናል መሐመድ አጣ ናፊዕ እነኚህ ሱዳን ፖለቲካ የፈለገ ተማረው እንትን ቢሉ ወደ እርስ በርስ መጠፋፋት አይገባም ነበር ያ ማለት ሳውዝ አልተጨፈጨፈ ማለት አይደለም ዳርፎር አልተጨፈጨፈ ማለት አይደለም ግን ፖለቲካል ኤሊቱ የራሱ መንገድ ነበረው የሚያቻችልበት አሁን እሱንም ጭምር ነው ያጡት ካርቱም ብትገባ ምንድነው የምታስተዳድረው የለም እኮ በሙሉ ወድሟል እንዴ የራስን ኢንፍራስትራክቸር በሙሉ ፖርት ሱዳን ሲሄድ ከአንድ ቀን በፊት ሌሊት ላይ እኛ ለጊዜው ያረፍንበት ሆቴል ተመቷል በድሮን ይሄን ካርኔጅ የማናበት ግድል ገባ ያሉ የሚያፋልሙት
በዚህ አጋጣሚ የትግራይንም ኃይል የዚህ ዘመቻ አካል ማድረግ ይፈልጋሉ። ሰዳት አንዱ በጣም ሲሪየስሊ የስደተኞች የተፈናቃዮች ጉዳይ አድረስ ማድረግ አለብን የምልበት ምክንያት ሬዞ እንዴት ይጠፋል? ራሽናል የለውም እዛ የመቆየት ስደተኞች ከተመለሱ ምን ይሰራል? መርሰናሪነት የሚመርጡ ካሉ ይሄዳሉ። እኔ ባለኝ መረጃ አብዛኛው ሰው ይሄን ነው የሚፈልገው። ይሄ የሚፈጠበት ነገር ካለ they have no business ጠበንጃ ይዘው የሚቀጥሉበት ግን ግጭት ውስጥ ባንድ በሆኑ አጋጣሚዎች ገብተው ያውቃሉ። ይሄ ግን መቀጠል የለበትም። ሻዕቢያ ፍላጎት ለምሳሌ ኢሳያስ ፍላጎት የራሱን ኃይል ማሰማራት አይፈልግም። በርካሽ ስለሆነ ማስፈጸም የሚፈልገው ያን ኃይል ተጠቅመው ግን ጣጣውን ብዙ ነው እንጂ አሁን በሱ የሱዳን ህዝብ ላይ መተኮስ መርሰናሪ ናቸው ተብሎ አይደበደብም። የትግራይ ጉዳይ ነው የኢትዮጵያ ጉዳይ ነው ይባላል። ህዝብና ህዝብ መካከል ደም የሚያቀባ ነው። ከዚህ ማኮያ መሳሰብ የለበትም። ኖ ወደ ዝርዝሩ ከገባንማ በሱዳን እርስ በርስ ጦርነት ውስጥ ሌላው ተው የሆነ ስንት መቶ ሺዎች ስደተኞች ያስተናገደ ነው የትግራይ በተለይ ህዝብ ነው ሱዳን። በትግራይ በሱዳን የእርስ በርስ ጦርነት ውስጥ ሳይድ ይዘህ መዋጋት ራሷ የሱዳንን ህዝብ ስቃይ ማራዘም አካል ነው የሚሆነው። ከዛ አንጻር ሞራሊ እንትን ነው ሪፕሬንሲብል ነው ብለህ ልትወስዶ ይችላል። ስደተኞች ግን ማለት ትርምስ ስለሆነ ለምሳሌ እኔ ፐርሰናሊ ስራ ላይ ያለው ያዘዝኩት ጊዜ ነበር። ወደ እናንተ አቅጣጫ ከመጡ የመከላከል እርምጃ ወሰዱ። ወደ አክቹዋል እንትን አትግቡ መከላከናቱ እንደዚህ ማረድ ነው ያለው። አድርገው ያውቃሉ። እዛ ላይ ነው ያቆሙት። ሌላ ጉዳይ ነው። ግን አሁን እሱ አይደለም ዋናው መሆናቸው ተፈናቃዩም ስደተኛው መመለስ መቻል አለበት። ያን በማድረግ ነው ያንን የምንዘጋው እንጂ ሊጠቀምበት የሚፈልግ ኃይል አለን ይሏል። አንድም ነገር ስንቅ ልከውለት ማያውቁ አለን ኃይል አለን ይሏል። ምን ቁጥር አለው? ምን ልብስ ይሄድለታል? የሚያውቁት ነገር እኮ የለም። መቀለ ተቀምጠው ኃይላችን አለ በቃ ልክ ምስራቅ አፍሪካ አድራጊ ፈጣሪ አድርገህ ራስህን የማየት ኢሳያስም አድራጊ ፈጣሪ አድርጎ ራሱን ያያል። በዛም የኔ ጓዶችም ራሳቸውን አድራጊ ፈጣሪ አድርገው ያሉ። ግን ዓለም ተቀይሯል። አድራጊ ፈጣሪ አለ ዩሮቸስ ጠጠር ሌሎች በሚያደርጉት ትርምስ ውስጥ እንደፈለጉ የሚያሽከረክሩ የቼስ ፒስ ነው። ይሄን ህዝብ ግን በነሱ ሬክለስነት ምክንያት ወደ ጣጣ እንዳይገባ መከላከል ነው። ዋን ኦፍ እንዳልኩ ኪፕስ ሚ አዌክ ይሄ ነው። ወደፊት እናውራችስ ስለ ቀጣይ ጊዜ እናውራና ዋትስ ዩር ፕሮስፔክት አሁን የትግራይ ህዝብን ጉዳይ በተመለከተ እንግዲህ ፓርቲ ማቋቋማችሁ ፓርቲ እየመራ ነው። ወደፊት ምን እንደሚታይ ምንድነው መድረግ ያለበት ስትላል? እኔ ማለት የሮድ ማፕ የመስጠት አይደለም የምመልስልህ። አንደኛ በጣም ኢንትረንችድ የሆነ የማርሻል ትራዲሽን አለ ትግራይ ውስጥ። ኢንፋክት ሌሎች አካባቢዎችም አለ። ግን ልዩነቶቻችንን ዋጋ እየከፈልን አድረስ ያደርግ ነው። እንዳለመታደል ሆኖ ብዙ የኢትዮጵያ ጠላት የሚባለው የመጣበት አቅጣጫ እዛ አካባቢ ነው። የጦርነት ትራዲሽኑ መኖሩ ብዙ ዋጋ አስከፍሏል። አንድ አቶ መረሳ ገብረሕይወት የሚባለው የተንቤን ሰው ያሉኝን ብቻ ልንገር፣ በጣም አስደንጋጭ ነው። አንድ መድረክ እየመራው የትግራይ ህዝብ ቁጥር 5 ሚሊዮን ነው ከድሮ ጀምሮ ቼክስ አድርጋችሁታል ያሉኝ። ቢኮዝ ሌሎች 5 የነበሩት 50 ደርሰዋል። ምን ዕዳ ነው ያገኘን እኛ? ከ5 ፈቀቅ አላልንም። እሱ ራሱ መኖሩ እርግጠኛ ናቸው። ለእኔ ኤቭሪ 20 years ጦርነት አለ። ኤቭሪ ጄኔሬሽን ጦርነት ያስተናግዳል። እንዳለመታደል ሆኖ የሆነ እኔ አሁን የመሸታ ቤት ጠብ ለጠቅላይ ነው ተጣለው። መሸታ ቤት ላይ ማለት ሌላ ጊዜ ዝም ብለህ ለኮፍ ተደራርገህ ለሽምግልና በሚተው ነገር አይደለም። ያ ባህል ቲፒኤልኤፍ ደግሞ ወደ እንትን ቀየረው፣ ኢንስቲቱሽናላይዝ አደረጉ እኮ። ድርድርን ስተው እኔ አሁን ምደጋግምልህ ሬድዋን ነው ወጪውን እኔ የሸፈንኩት ማለት እንደ እንግዳቸው እንኳን ማየት ፈቃደኞች አልነበረም። ሆቴል ምንም የተለየ እንትን አይደለም። ሲሪየስ ነበረ። አስመራ ሁሉ እናንተ ላይ ያላቸው ተሰዓረ ነፍሱን ይማር በህይወት የለም። በተደጋጋሚ ኢንጌጅ እናርገው አብይን ኢንጌጅ አድርገን
whatever differences እኔ በተደጋጋሚ ይዞኝ ይገባ ነበር ጠቅላይ ሚኒስትሩ ጋር እና በቃ የሆነ ሰዓት ላይ ትንታኔ ያለ በቃ ሻዕቢያ የትም አይደርስም በሁለት ሳምንት በሶስት ሳምንት እንጥለዋለን እኮ ተብሎ ነበር። አሁን መጣል ቢቻልም መጣል የለብንም ነው የምለው እኔ። ለምን ትጥላለህ? ምን ይዘህ ነው እንዴት ሪሃቢሊቴት የምታደርገው? የትግራይ ሰውስ ከመንግስት መውደቅና ሎውለስነስ ምንድን ነው የሚጠቀመው? አሁን እኔ ሁሌ ምናልባት ኖቲስ ካረክ ማያቸው ጥሩ ነገሮች ይመሰክራሉ ብቻ ሳይሆን ሰላም ተፈጥሮ ትግራይ አሎንግ ዛት ላይ የሆነ ነገር እንሰራ አላሰብኩትም። ጠቅላይ ሚኒስትሩ ራሱ ገፋፍቶኝ የገርአልታን ፕሮጀክት አስጀምር ብሎ ልክ እንደ እንትን እሱን ማስጀመር ራሱ የነበረ ፈተና ገንዘብ ባንክ አካውንት ውስጥ ነው የከተቱልኝ። ምንም ጭቅጭቅ አልነበረው እና ለምሳሌ ላኩ ጀመር። ግን እንኳን ጀመር ነው ቢዩቲፉል ስራ ተሰርቷል። እሱ ብቻ አይደለም ትግራይ ቢዩቲፉል አገር እኮ ነው ትግራይ፣ ጠንካራ ህዝብ ያለበት አገር። ግን ሁሉም ችግር ከማርሻል ትራዲሽን መደጋገም ጋር ልናያይዘው ነው። ሰው እየከፈል እስከ መቼ ነው የምንቀጥለው? ለኔ የመጀመሪያው ሀሳብ መሆን ያለበት ከግጭት በመለስ ችግር መፍታት እንደሚቻል እስኪ ተሰባስበን እንትን እንበል እኔው ከዚህ ምክንያቱም በአሁን ሰዓት ሁሌ ያነሳላችኋለሁ አሁን ባለው ወርፌር ኔቸር ኢቭን ጀነራሎቻችን ጎበዝ ምንላቸው ስቲል ሂማን ዌቭ ማዕከል ያደርገሩት ናቸው። ሰው ላክ ነው የሚሉት። ሰው ላ ልንገር በቃ ትንሽ ቀርታኛለች ጨምር ነው። ሰው እየከፈልክ ነው። እኔ ካልኩሌሽን አስቀምጬ ኢትዮጵያ ጋር ገጥመህ ለማሸነፍ ማለት በሂውማን ዌቭ ታክቲክ አንድ የትግራይ ወታደር 1200 እየገደለ አያዋጣም። መጨረሻ ላይ ዜሮ የትግራይ ሰውና ወደ 100 ሚሊዮን why would you assume ሁሉም ነገር ተዋግቼ ጨርሰዋለሁ? ከተጫነብህ መዋጋት አማራጭ የለም። ይሄም ማርሻል ትራዲሽን ሁሉ በቅልጽ ምናምን ሲል እኔ አሁን ሸደር ነው ማድረገው። ምክንያቱም የሰው ጡንቻ አይደለም የራስ ጡንቻ አይደለም የተጠቀምከው። የወጣቶች መሐንዲሶች ሆነው አገር ሊቀይሩ ይችላል ነበር። ወጣቶች ጡንቻ ነው እየተጠቀምከ ያለው ገና ያልጠነከረ ጡንቻ። ሰው በእነሱ ወጣ እና ሰው የቻይናን ህዝብ ያክል ቢኖረን ችግርን በጦርነት ለመፍታት መሞከር የለብንም ነው የምለው። አሁን ሰው በማስጨረስ ላይ የተመሰረተ አቶ መረሳ ያነሱት ሰላም ምፈልገው አሉ። ከመስዋዕትነት የተረፈች ልጅ አለች አግብታ እንድትወልድ ወንድሞቿ እንድትተካ ፈልጋለሁ። ላንተ ያለኝ ሰፖርት ይሄ ነው። ኤቭሪዌር ይሄን ነው የምትሰማው። ይሄንን ግን ለመስማት ፈቃደኞች አይደሉም ብቻ ሳይሆን የሚሰበስቧቸው ልክ ዲያሎግ ኦፍ ዘ ዴፍ ነው የሚመስለው። የሚሰበስቧቸው እነሱ መስማት የሚፈልጉትን ብቻ የሚናገሩላቸው ሰዎች ሶ ኢትስ ኢንሰስቹስ ላይክ የአንድ ቤት ውስጥ ትዳር ነገር ነው የቲፒኤልኤፍ አመራርና የጥቂት ካድሬዎቹ እንቅስቃሴ ማለት ነው። አንተን የመሰለ የለውም ይለዋል። እሱም እናንተን የመሰለ የለም ይባባላል። በቃ እንደ አዝማሪ ሲካካቡ ነው የሚሉት። ምን they have nothing to show for it። ምን ስለሰራ ነው? አሁን እኔ ከሀፍረት የሚያድነኝ ተቀብያለሁ። ቅድም እንዳልኩ ነው it's not entirely Abiy's fault ብዬ ጀመርኩ። it's not entirely his fault የኔን አስተዋጽኦ ተቀብዬ ጀመርኩ። ወደ ድንጋይ ዘመን ለመግባት የራሴን ሚና ቅድም እንዳልኩ ነው ሰራ። እንዴት ላፈግፍግ ብለህ የመጣህበት ቦታ ከዋናው ጠላት ከያዘው ከተማ የ15 ደቂቃ መንገድ ነው። ትግራይ ውስጥ አየህ አእምሯቸው አዲስ አበባ ላይ ስለሆነ ትግራይ ውስጥ ያለ እውነት አያውቁት። ህዝብ ማዕከል አድርገህ ካሰብክ ጦርነትን ለማስቀረት ሁሉን ነገር ትከፍላለህ። አያቸዋለሁ ቅድም እንዳልኩ ነው። እኔ ልጁን በቴስታ ልጥለው እችላለሁ። ኦኬ ለቴስታ የሚመች አንግል እስካገኝ ድረስ ግን ገላጋይ መጥቶ ትንሽ ቢያሳርፈኝ ሰውነቴ ቢያገግም አይሻልም? አሁንም ቀጥለህ ከመጀመሪያው ጥንካሬ በሁለተኛው ሟሸዋል፣ ከሁለተኛው ጥንካሬ በሶስተኛው አራተኛ ምን ይዘህ ነው እንደገና ህዝቡ ይመጣል ይላል። እኔ የትግራይ ፊቸር የሚታየኝ whatever we plan to do የመጀመሪያው ሁሉንም ነገር በኃይል የመፍታት ቴንደንሲ ያላቸው ፓርቲዎች ይሁኑ ተቋማት ይሁኑ እንትን መሆን መቻል አለባቸው።
ዲሞቢላይዝድ መሆን መቻል አለባቸው። ያን ካረግን ብቻ ነው እኔ ያ ማለት ሲጫንብህ ዶሳይል ሆነ ሁሉ ነገር ተቀበል ማለት እኮ አይደለም። እስቲ ከትጥቅ በመመለስ በሌላ መንገድ በመነጋገር መፍታት የምንችለው ችግር እንዳለ በውስጣችንም ከሌሎች ጋር ባለን ግንኙነት እንጂ እንዳልኩ ነው መሸታ ቤት ገብተህ በኢንዲቪጁዋል ሲገለጻል ድንገት በጣም ስትፈጥር ለጠቅላይ ነው ትጣለው ነገ አለ ማለት መቻል አለበት። ግን ደግሞ የሚያሳዝነው ይሄንን ጉዳይ ውስጥ ይሄን ህዝብ ከችግር ለማውጣት ይሄን ህዝብ ወደ ተሻለ ልማት ለመውሰድ ኃላፊነት ወስጃለሁ የሚል ሊደርሺፕ ዋናው አድቬንቸረስ መሆኑ ነው። አሁን አንዳንድ ቦታዎች ላይ የኃይል እጥረት ስላለ የሰራዊት እያስገደድም ቢሆን በቀልክ የሻዕቢያን እንትን እንዳለው ሊወርሷት ኦልሬዲ ሬዲ ናቸው። አስገደው ሊያዋቁ ኖ ይሄ ሁሉን ነገር በትጥቅ የመፍታት ካልቸር አድረስ በማድረግ ዲሞቢላይዝ በማድረግ መጀመር መቻል አለበት። ስታርቲንግ ፖይንቱ ለምሳሌ እኔ መመራው ፓርቲ ከህወሓት መለየት ካለበት አሉ ቲፒኤፍ የሚባል ማለት ለመዋጋት አይደለም። እኔ በእኔ እምነት አልነሰሰሪ ሬክለስ ከሆነ ውጊያ ራሳቸውን አግልለው የትግራይ ህዝብ አጀንዳ ሰላም ነው ብሎ ያመኑ አሉ። ከአንዳንድ ቴንደንሲ ስላለ የቲፒኤልኤፍ አባዜ ስለማይለቅህ ሰራዊቱ የኛ ይሁን ብለው የሚያስባሉ። ሰራዊት መምራት የጀመርኩለት እንደ ፓርቲ አልቋል። ቲፒኤልኤፍ 2.0 ወይስ 3.0 ኦን ስቴሮይድስ ነው የምትሆነው። ማለት በጣም ሬክለስ ነው የምትሆነው። አነሰሰሪ አድቬንቸር ውስጥ ነው የምትገባው። ለእኔ ፓርቲዎች ከዚህ ማርሻል ትራዲሽን ምንኮራበት ፓርት ይኑረውም አይኑረውም አለው በተወሰነ ደረጃ። ግን ያ ትራዲሽን ወይ ይሄንን የሚያቀነቅኑ ተቋማት ፓርቲዎች ዲሞቢላይዝ በማድረግ መጀመር መቻል አለብን የሚል እምነት አለኝ። ያን ካረክ ኤንቫይሮንመንቱ ሀሳብ ላይ የተመሰረተ ውይይት ላይ የተመሰረተ በሚሆንበት ሰዓት ብዙ ለውጥ ማምጣት ይቻላል። ግን ቢያንስ አሁን የእናንተ ፓርቲ ትግራይ ውስጥ ገብቶ የሚንቀሳቀስበት ምህዳር እንዲፈጠር ሁሉም ተጽዕኖ መፍጠር አለበት ኤሊቱ። ግን ይመስላል አሁን ላልከው ለመጀመር ስሰማ ሀሳብ በጣም ስለሚፈራ ሀሳቡ እንደሆነ እንኳን አልሰሙም። ኤክሰፕት ከቲፒኤልኤፍ የተለየ ቲፒኤልኤፍ የወጣ ግን ቲፒኤልኤፍን የሚያውቁ ጉዳቸውን የሚያውቁ ማለት ነው። ኃይል እንደሆነ ብቻ ያውቃሉ። እኔን አሁን ሊሸውደኝ አይችልም። በጠራ መስመራችን እናሸንፋለን ምናምን ሲሉ ማንን ነው የሚያሳምኑት? ኢትስ ናት ኢቭን ፋኒ ማለት ዝም ብሎ እኮ አንዳንድ ሰዎች አሉ የለመዱት ዝም ብሎ ሲደጋግሙ ሊያስቁህም ይችላሉ። የእነዚህ ግን ፋኒም አይደለም ነው። ስለዚህ ሁሉም ቦታ ላይ የስምረት ሰዎችን መመንጠር እንዳውም በህይወት መሄዳቸው ይጸጽተናል እያልኩ ነው የሚያወሩት። ሰው ተጽዕኖ ማድረግ አለበት። ኤሊቱ ለስምረት ብሎ አይደለም ለፕሉራሊስት የሆነ የትግራይ ፖለቲካ ካልተፈጠረ በስተቀር ከዚህ ቲፒኤልኤፍ ኢንስቲቱሽናላይዝ ካረገው በሽብር የማትረፍ በሁከት የማትረፍ በህዝብን ልክ እንደ ጋሪ ፈረስ አንድ ነገር ብቻ እንዲያያርገህ አደንቁረህ የመምራት አባዜ ሙሉ በሙሉ መገላገላቸው ዳስ ዋይ ቲፒኤልኤፍን ኮምፕሊትሊ የሚቃወም ሰው ኮምፕሊትሊ ኢቭን አይዲዮሎጂካል በሆነ ግራውንድ የሚቃወም ሰው ኦል ኦፍ ሰደን አውትሳይደር መጥቶ ቲፒኤልኤፍን ጥፋቱን መዘርዘር ከጀመረ እንዴት ነው? እና አንዳንዴ እንዴት በአማርኛ ይናገራል ይሉኛል። ራስ ያስቀኛል። በተገኘ ቋንቋ አሁን አረብኛ እየተለማመድኩ ነው። በዛም ቀጥላለሁ። ግን ለምንድን መሰለህ የሚያሳዝነህ አናሳዋለሁ። ያ እዛ ሚዲዮክሪቲ ውስጥ ከተነዋል። ኢቭን ጤነኛ አእምሮ ያላቸው ሰዎች ተቃውሞ ጀምሩና ብሩክ ካልከው ኦል ኦፍ ሰደን ቢካምስ አናቴማ። ከዛ ካልቸር እንዳልከው ተጽዕኖ ማድረግ መቻል አለበት እንጂ እኮ ፖሊስ እኮ ነው ባነር የሚቀደው። አሁን ደብዳቤ ጽፌያለሁ ለፖሊስ ኮሚሽነሩ። ያው ሪኮግናይዝ እናደርገዋለን ኢንተሪም አድሚኒስትሬሽኑን አክታሩ ቢሮዎቻችን መክፈት እንፈልጋለን ያደርጉታሉ፣ እናያለን። ፈለጉም አልፈለጉም ግን ኢትስ ጎይንግ ቱ ሃፕን ሱን። ማስቆም የሚችሉት ነገር አይደለም፣ አያስቆሙትም። ምንም ካረንሲ የሚባል ነገር የላቸውም። ስለዚህ ለማይቀር ለውጥ መዘጋጀቱ ነው የሚሻለው። ይህን ሁሉ ነገር እያየ ስለ ቲፒኤልኤፍ ትንሽ ግምገማ ሲነሳ ቅር የሚለው ኤሊት ሳለ ያ ብቻ አይደለም። አሁን አንተ በተለያየ ክፍል ላይ ሄደህ አይተሃል። እንደውም አንድ ቦታ ላይ ኢትስ አባውት ቴስት ኤንድ ቪዥን የሚል ነገር ተናግረህ
ለምን ጌታቸው እንዲህ አለ? ከአዲስ አበባ ውጭ መልማት አለበት ይሄ አሁን አዲስ አበባ ብቻ መወሰን የለበትም የምናየው ነገር ብለህ ከአዲስ አበባ ውጭ መሄድ ስመጣ የምሰጠው አስተያየት ላይ ኔጌቲቭሊ ኮሜንት የሚያደርግ ኤሊት ያለው ምንድን ነው ይሄ? እኔ አሁን I have reached የሆነ ጊዜ አለ ፔን የምትላመደው ማለት ይመስለኛል። አሁን ሌላ ሰው እንዴት ያየዋል ብለህ የሚያስጨንቅህ ነገር አለ። እኔ አቨሬጅ ገብረ ማርያም አቨሬጅ ለተብርሃን ሰላም እንደሚፈልጉ አውቃለሁ። አዲስ አበባ ሳይሆን የአዲስ አበባ ያዩት ነገር እዛም እንዲሆንላቸው ይፈልጋሉ። ይነው ሀዋይ ነው ገራልታን ስንጀምር ያስጨንቁን ነበረ። ሳቦታጅ ሊያደርጉ ይሞክር ነበር። ስራ ሲጀመር ካሳ ኢሚዲየት ነው የከፈልኩት። አንድ ሳምንት ነው የከፈልነው። እየየ የሚሉ ነበሩ። የቲፒኤልኤፍ አመራር ነው የሚሉ እኔን ሳቦታጅ ሊያደርጉ ይሞክሩ። እኔ ሬድዋንና አብርሃም ፕሮጀክቱን ለማየት ስንሄድ ፎቶ ሶሻል ሚዲያ ላይ ተለጥፎ አያችሁ ይላል። በየቀኑ ሰርፕራይዝ የሚሆን እኔ ማዝነው ነው ተዘጋጁ፣ ቀበቷችሁን ታጠቁ። ይሄ ኃይል በትግራይ ህዝብ ጫንቃ ላይ እስካለ ድረስ ፕሪንሲፕል የሆነ ግን ለውጥ ለማምጣት የሚያስችል ኢንጌጅመንት ማድረግ እንቀጥላለን። ኤሊት እኔ አሁን ይሄ ኤሊት ትርጉሙ ነው ቅድም እኮ የገለጽኩልህ መሰለኝ። መጀመሪያ ሀላላ ኬላ ጠቅላይ ሚኒስትሩ ጋር በአካል የተገናኘው ነው። በስልክ እንገናኝ ነበረ ፕሪቶሪያም ስትገናኝ ፎቶ ሲታይ ምክንያቱም ገና ሳንወጣ ነው ፒኤም ኦፊስ የለቀቀው። ጭራሽ እዛ ሄዱ ይላል። ማን ጋር ነው እንዴት ተራደርኩት? እኔ እኮ ራሴ አሳቀው እዚህ መጥቼ ከተማ መጥቼ አንዳንዴ ሬድዋንን ወይ አብርሃምን ወይ ማርሻል ብርሃኑን ካልሆነ በስተቀር ጠቅላይ ሚኒስትሩ ጋር ጉዳይ ያለኝ ስብሰባ ላይ እኮ አልሳተፍም። ማለት እንደ ኢንተሪም ፕሬዚደንት መገኘት ያለብኝ የክልሎች ስብሰባ ላይ አልሳተፍም። ከዛው ወጣሁ። ትርጉም የለውም። ያዳንኩት ህዝብ የለም። በዛ በደሉን ያባባስኩበት ህዝብ ነው። ያም ባለማድረጌ በደል ጨመረ እንጂ ወይ በተለየ መልኩ እሱ እኮ ኢንዲፔንደንት ነው ተብዬ አልተደነቁ። ትርጉም የለውም። ኤምቲ በጭብጨባ የወደደኝ ህዝብ የወደደኝን ያክል አርገለት ቢሆን ነበረ የእነዚህን ሰዎች ገበና ደብቃለሁ ብለን ብዬ ተመልሰው የማይገባቸውን እድሜ እንዲቀጥሉ ደብረጽዮን 72 for God's sake he has no business በቲፒኤልኤፍ ታሪክ ከ65 ዓመት በላይ ሰው አንመርጥም አለ። አመራር አሉ ክትልቅ throughout their life የቲፒኤልኤፍ አመራር ሆኖ የቀጠሉ none of them ከ65 በታች አይደሉም። አንዳንዴ የሚከብድ ነገር አለ። ዴሞግራፊክስ ራሱ ክሩል ነው። የጄኔሬሽን ዚ ጄኔሬሽን ኤክስ ጄኔሬሽን ዋይ የምትለው የማይገቡ ነገሮች አሉ። እኔ እንኳ በጣም ሶፊስቲኬትድ ነኝ ባይ የማይገቡኝ ነገሮች አሉ። ሰው ለእንትን ከደ ምን ብሎ እኔ እከራከራለሁ። የአዲስ አበባን ልማት በሚመለከት ሳይ ህዝብ ማዕከል ማድረግ አለበት ብዬ አምናለሁ። ቢዩቲፉል ነው አዲስ አበባ። ወክ አደርጋለሁ። ወክ ማድረግበት ቦታ አለ። ድሮ ሳምባ የላቸውም ከተሞቻችን አለ። ፓርኮች አሉ። ለትግራይ እሱን እመኛለሁ እኔ። ለትግራይ ለምንድን ነው ሁልጊዜ ምሽግ የሚታያቸው? ተራራ ስታይ መልማት እንደሚችል ለምን አናስብም? ሻዕቢያ ምሽግ ነው የሚታየው። ያ በሽታ ግን እኛም ጋር አለ። አሁን ቦታ እየመረጡ ልንገርህ፣ እኔ አውቃለሁ። ደብረዘይት እኔ ፕሪቶሪያ ሲሄድ ማፈግፈጊያ ቦታ ዴላ ነው የሚሻለው ተብሎ ሰላዋ ደጋ የራያ ደጋ አለ። ምንም አስፋልት አለው። ያንም ይያዙ ነበረ። እኛ ዞሮ እዛው ነበር የምንቀረው። ስለፈለግን ሳይሆን አይወስዱንም። ምክንያቱም ኤርፖርት ከያዘ ማን ይወስዳል? ኢንፋክት ማይክ ሀመር በቅርብ ጊዜ ነው የነገረን እና ጸድቀን ኢንስትራክሽን ነበረኝ እንመለስ ብትሉ ትርጉም የለውም እዚሁ ቆዩ ትባሉ ነበር አለ። ቆየ ከሁለት ዓመት በኋላ እኔ ነገረኝ። ግን ምንድን ነው የምልህ መሰለህ እኔ ድሮ ይሄ እንዲጨበጨብልህ የምትፈልገው ነገር አለ አምቢዮን ዘ አሁን ለምን ሰለክ ህዝብ ማዳን እፈልጋለሁ። አት ማይ ፒፕል ሰርቪስ መሆን እፈልጋለሁ። ኢትዮጵያ
ሲጠነክር ነው የትግራይ ህዝብ የሚጠቀመው። የኢትዮጵያ የማደግ ሂደት በማደናቀፍ የሚጠቀም ትግራዋይ የለም። ብዙ ሰው የሚረሳው አለ። ሰክሰስፉል ቢዝነስሜን ከሀገር ሲወጡ ነው። ትግራይ ውስጥ የቢዝነስ ኢንቫይሮንመንት መጥፎ ስለሆነ አብዛኛው ሰው እየወጣ ነው የሚከብረው። እዚህ ተመልሶ እንዲያለማ እፈልጋለሁ። ግን እሱ በቂ ገንዘብ ይዞ የሚመለስ ከሆነ ወደ ትግራይ ኢትዮጵያ ውስጥ ያለው እንቅስቃሴ ሰክሰስፉል ሆኖ ይችላል። በትግራይ ኢቭን መዋጮ አምጡ የምንላቸው ነጋዴዎች ራሳቸው የሚከብሩበትን ኢኮኖሚ ሳቦታጅ ቢያደርጉልን እንመርጣለን። it just doesn't fly። ለእኔ አሉ አንዳንድ ሰዎች ጥቅሙን ከዚህ ይሰበስቡና አርበኝነቱን ወደ መቀሌ አውትሶርስ ያደርጋሉ። በቃ ጭራሽ ብሎ እኮ ነገሌ ጋር ነው የሚውለው ይለዋል። it's no laughing matter። ምንም ይችን ታክል አይሰማኝም። because I know average every day የሚደውሉልኝ ከየትግራይ ከሁሉም አካባቢዎች እኔ ሁመራ ደርሼ ስመጣ ጭራሽ ይሄ ሰውዬ በቃሉ ሁመራ ለመግባት እኔ መግባቴ የወልቃይት ሰው ይደውልልኛል። ደስተኞች ነን እንኳን መጣ ሰላም ስትል እንሰማለን። የሽሬ ሰው ይደውልልኛል። የአድዋ ሰው ይደውልልኛል። በአቨሬጅ ትግራዋይ ተቀራርበህ መንግስት ጋር ሰርተህ ህይወታችንን ለውጥ ነው የሚለው። የቀሩትን ልጆቻችንን እናሳድግበት ነው የሚለው ነገር ያለው። ኢትስ ሼምፉል በዛ ፍጥነት አለመስራት ነው ካሁን በፊት እንጂ አንዳንዱ አየህ ዋና ተሳዳቢ ስለነበርኩ ከተቃውሞ ጎራ አንድ ተሳዳቢ ተቀንሶ ተብሎ ኢቭን ምንም ምንም ጥፋት ያልፈጸምኩባቸው አንዳንድ ተቃዋሚዎች እኔ ላይ አይ ዶንት ኬር ማለት ብዙ አያሳስበኝም። እና ምንም አጀንዳ የለንም የጋራ አልነበረንም። ግን ከተቃውሞ ዓለም አንድ ቀንደኛ ተሳዳቢ ቀንደኛ ክሪቲክ ደንዝዟል። ስለዚህ ዞሮ ሰው አይደለም የሚያስጨንቀን ዋት ዱ ዊ ዱ ህዝባችን የሚጠቀምበትን ነገር ምን እንሰራለን። እኔ አሁን ብዙ ሰው ይገርመዋል ደፍረህ እንዴት አቤ ጋር ሰራ እሱ ራሱ እንዴት ችሎ እኔ ጋር ሰራ ብሎ ሰው አይጠይቅም ማለት እንደዛ ነው ማለት ያለብህ። ስለዚህ የጋራ ነገር እንሰራለን ብሎ ስላመነ ነው አይደል? እሱ ነው እንትን ማድረገው። አንዳንድ ሰዎች ምን ይላሉ? አሁን አንተ ቴስት እና ቪዥን ብለህ ያልከው ነገር ኤግዛክትሊ እንዴት በፊት አላሰብ ነው የምትለው ነገር እንዴት በፊት አልሰራ ነው የምትለው ነገር ሲሰራ እሱን ክሪቲሳይዝ ለማድረግ ድህነትን ሮማንቲሳይዝ የማድረግ ማባዚም አያለው። ሰዎችም እንደዚህ ብሎ ተቻሉ። አዎ ድህነት ሮማንቲሳይዝ ማድረግ የቆየ ትራዲሽን ነው። ባይ ዘ ወይ እኔ አሁን ቤተክርስቲያንም ራሷን መፈተሽ ያለባት ድህነት እንድንጸየፉ የሚገባ ነገር ነው። ደሃን አይደለም ያልኩት። ለመክበር ማሰብ መቻል አለብህ ሁሌም። I don't consider myself a very good example። በዚህ ጥሩ አርአያ ነኝ ብዬ አላስብም። ግን አንድ ጀነራል ካስቴል ሄድንና ትንሽ ቆየን አሉ። በጣም ወዳጅ ነው። አሁን መቀሌ ካሉት ውስጥ ማለት ነው። ፍስሐ ነው ይዤ ዞርኩ። አንዳንዴ ከሆቴል ይሰለጃል። ያኔ ብዙም አንዞርም ነበር። አንድ ጓደኛዬ ቤት ራቅ ያለ ነው። ወደዛ ስንሄድ ብዙ ቦታዎች አየን። ከዛ ምን አለኝ ጌች ግን እንደው ይከበደን ነው እንጂ ይሄ ልጅ እኮ ይችን ከተማ ቀይሯታል አለኝ። ምን ይከብደናል? ያው ተቀይሯል። የተቀየረውን መቀበል ነው። ግን የገለጸበት ቋንቋ ነው ለራሴ የሚያስገርመኝ። ምክንያቱም የሆነ ነገር አሳክቶ ማየት አልፈልግም። እኔ የምጠይቀው ሚሊዮን ጥያቄ ጠይቃለሁ። ጠቅላይ ሚኒስትሩ ያልፈጸመው ነገር ካለ ያልፈጸሙት ነገር ይሄን ብዬ መጠየቅ እችላለሁ። ኢሹ አይደለም እንዴ ጠይቃለሁ። ግን የሰራው ጥሩ ነገር ካለ መስከር ምንም ኃጢአት የለውም። ቤተ መንግስት ለዛ እኮ ነው ቤተ መንግስት ሲሉ ነው ቤተ መንግስት ላይ ያሳዩኝ ነው የለም ቤተ መንግስት እውነቱን ትመሰክራለህ። እንግዲህ በሳጫሉ ሰዎች እና የትግራይ ኤሊት እንኳን አጀንዳውንም የሚቀርጸው ኤሊት ያልከው ማለት ይሄ ሶሻል ሚዲያ የሚንቀሳቀሰው ማለት ከሆነ ማለት ነው እንጂ ኦርጋናይዝድ ኤሊታችን ኦልሬዲ እንትን አድርገነዋል፣ አደንዝዘነዋል። በቃ የቲፒኤልኤፍ ቀሽም መዝሙሮች ቺርሊደር አድርገነዋል። ከዚህ እንዲወጣ ነው ቅድም ያልከው ከዛ ካልቸር መውጣት መቻል አለብን። አየህ ይሄ ሰብ እንትኑ ስትራክቸሩ ነው በጣም
አደገኛ ትርጉም ይኖረው እንጂ ማሰብ ያለብን ኢንዲቪጁዋል መገለጫዎች አይደለም። አንደርላይንግ እንትኖች አሉ፣ ካልቸራል ወዘተ ኢንፍሉዌንሶች አሉ። አይ ነው ፖለቲካችን ብዙ ነገር ይቀረዋል እንዳልከው። ግን እኔ ማመንበትን ብቻ ነው የማደርገው። ማላምንበትን አድርጌ አላስታውስም። ያ ማለት ጥርጣሬ ያለኝ ለምሳሌ ቅድም አልኩ ኮስችን አድርጌያለሁ። ሊደርሺፑ የትም አያደርሰንም ወስኛለሁ። የመጀመሪያው ቀን ህዳር 30 ላይ ሰው እንዴት ከዛ ሁሉ መኪና ከዛ ሁሉ ጋጀት ከዛ ሁሉ መድፍ ባዶ እጃችንን ቀርተን እነ ምህረትን እንኳን ወዴት እንደምንሄድ ለመግለጽ የሚያስችል ታክል እውቀት አልነበረን። ያኔ ሪያላይዝ አደረኩት we have failed these people and failed miserably ብዬ አምኜ ኃላፊነት ወስጃለሁ። ረዥም ጊዜ ቆይቻለሁ እንደዛ ሆኖ ማለት በሸፈት ወደ ሱዳን መሄድ አይደለም የታየኝ። I stuck to my guns እንኳን አረኩት እስከ መጨረሻው ዘለቅኩ ነው የምለው። ግን ከዛ በኋላ እውነት መታረቅ ሰዎች መታረቅ አቅቷቸዋል እያልኩ ራሴ ካልታረቅኩ ደግሞ ኮግኒቲቭ ዲዞናንስ ነው የሚሆነው። አንድ የመጨረሻ ጥያቄ ከዚህ ጋር ያይዤ ላንሳለህ። ራሴን ማታረቅ ስላልክ ባለፈው ከአልጀዚራ ጋር ኢንተርቪው ካረክ በኋላ በተለይ የተነሳ ጥያቄ ነው። ጌታቸው እንዴት ህሊናውን ነፃ ማድረግ አቃተው በዚህ ደረጃ? ከኢንተርቪው በኋላ ነው ያሉ ሰዎች ነበሩ ዝም ብዬ ስሰማ። እኔ ጥያቄውን በራሴ መንጉል አቅርብልህ። አንተ የምታውቀውን የቮልቴርን ጨዋታ ላንሳና ቮልቴር መጨረሻ ላይ አገውን አድርጋ ሲቃረብ ካቶሊክ ቸርች በጣም ሲያብጠለጥል እንዳልነበረ ሁሉ ጥሩልኝ አለ ቄሱን ጥሩልኝ አለና በቃ እንግዲህ እቀበላለሁ፣ የምትቀበል ከሆነ ካድ ሰይጣንን ካድ አሉት። ሰይጣንን ካድ ክድክ አያባ በዚህ እድሜ አሁን ጠላት ማብዛት ያስፈልጋል አላቸው። ጊዜን ካመነ ይበቃል ብሎ እንደዛ አይነት ፌስ እያደረክ ነው። ኖ ሄሊናን ነፃ ማድረግ ማለት አንዳንድ እንትኖች አሉ። እኔ አሁን ረዥም ነው ዲስከሽኑ፣ 1 ሰዓት ከምናምን ነው። 1 ሰዓት ከምናምን ውስጥ የምፈልገውን ቆራርጠህ ነው የምታመጣው። ለእኔ አይስቱል ማይ ግራውንድ ወንጀል ተፈጽሟል ብዬ አምናለሁ። ወንጀል የፈጸመውን አካልም ጠቁሜያለሁ እኮ በግልጽ ጠቁሜያለሁ። ግን የሚፈለገው እሱ አልነበረም። ባይ ዘ ዌይ ጠቅላይ ሚኒስትሩ ላይ ታርጌት ያደረገም ነው፣ እኔንም ጠቅላይ ሚኒስትሩም ላይ። እኔ ምን ብዬ ነው የተረዳሁት? ቅድም ያልኩ ይሄ ደህና ተሳዳቢ የነበረው ሰውዬ አደም መግዛቱ ብዙ ያስጨነቀው ኃይል ያነሳው ነው የሚመስለው። ምክንያቱም ኢኳሊ ተጠያቂዎች ነው። አዲስ ኤቪደንስ አላቀረቡም። የኔን ትዊቶች ነው ያቀረቡት። የኔን ትዊቶች በዛን ወቅት በነበረው ሁኔታ ይሄን ብያለሁ። ወንጀል መፈጸሙን ግን አምናለሁ። ወንጀሉን የፈጸመው አካል ብዙዎች ናቸው አልኩ። አሁን የሚፈለገው የትኛው ዓለም መጉላት አለበት ተብሎ ነው የወጣው ብዙዎቹ ነገሮች። ስለዚህ ፌደራልን በሚመለከት whatever issues we have በትራንዚሽናል ጀስቲስ ሜካኒዝም ይፈታል ብለን ወስነናል አልኩ። እዛ ውስጥ ብጠይቀው ጥያቄ አለ፣ ፕሮግራሙ ላይ አልቀረም። እንዴት ትራንዚሽናል ጀስቲስ ሜካኒዝም ተግባራዊ አልሆነም የሚል ነገር ነው። ተግባራዊ እንዲሆን ፈልጋለሁ፣ በዛ ነው የሚፈታው። ያ ግን ማይፈታው አለ። እኔ ሄሊና አንዳንዱ እንትን አለ ዝም ብለህ እንድትላተም የሚፈልግ ሰው አለ። እሱ እኔ የተቃውሞ ወገን ቃል አቀባይ አይደለሁም እኔ። ስለዚህ ለምንድን ነው የሚሰራና ማይሰራ ነው የማውቀው። እዚህ ያኔ ለምሳሌ መደመርን በሚመለከት አላወጡትም። መደመር የሚመለከት ፉርሽ ሀሳብ ነው ብለሃል አለኝ ብዬ ከሆነ ድንቁርና ነው የሚሆነው አልኩት። ምክንያቱም መደመር የራሱ ሀሳብ ነው። የራሱን ሀሳብ እንዴት ብዬ ሀሳቡ አይደለም ልል እችላለሁ? እኔ ያልስማማበትም ልል የምችለው። ሲሪየስሊ ያነበብኩት መጽሐፍ ግን ግራንድ አይዲያስ አሉት። አም ሬዲ ቱ ወርክ። እሱ እዛ መጽሐፍ ላይ ያስቀመጣቸውን ህልሞች እንዲያሳካ ለመስራት ሬዲ ነኝ። ሰው ኮንቪኒየንት አይደለም፣ እንደዚህ አይደለም። ዋናው እሱ ላይ አይደለም ማተኮር የተፈለገው። ብዙ መተንተን አልፈልግም። ግን መህዲ ጥናቱን የሰሩለት ሰዎች ልጁ መጥቶ አናገረኝ። ኢትዮጵያዊ ነው። የተመረጡት ኢቭን ከትግርኛ የተተረጎሙት አንዳንዶቹ ስህተት ናቸው። ለማረም ስሞክር ነበር። እንዳልኩ ከ1 ሰዓት ከ40 ውይይት 49 ደቂቃ ስታወጣ ያው የራሱ እንትን አለው። ግን ሲሆን አጋጣሚ ነው ይሄ የሄሊናዬ ምናምን ፈተና ውስጥ ቢከት ነገር ገጥሞኛል ብዬ አላምንም። ብዙ ሰው ግን እንዳልኩ ነው
አሁንም ቃል አቀባይ ሆነህ እንድትቀጥልለት ይፈልጋሉ። ራሳቸው ሀሳብ የቀየሩ ሰዎች ሳይቀሩ ድሮ ጠቅላይ ሚኒስትሩን በጣም በከፍተኛ ደረጃ ሲደግፉ የነበረ እዛ መድረክ ማቃቸው ማለት ነው። አሁን ተመልሰው መጥተው እኛ ተቃውመናልና ጆይን አድርገን የሚለው እኔ በምቃወመው ደረጃ ተቃውሞ ያለው እሱን ጨርሻለሁ። አሁን እዚህ ካውንተር ፕሮዳክቲቭ ጭቅጭቅ ዘለፋ ሳይሆን በሚችለው ልክ ህዝባችን የሚጠቀምበትን ነገር መፈጸም ላይ ለመትጋት ሞክራለሁ። የማይሆን ሲሆን አይሆንም፣ ግን መጠየቅ ያለበት ለራስ ያስቀኛል። አንተ ደፍረህ እንዴት ሰራህ ሳይሆን እሱስ እንዴት አምኖ አስጠጋህከው ተብሎም መጠየቅ አለበት። ሹድ ጎ ቦዝ ዌይስ። ቦዝ ዌይ ግን የሚነሳ ጥያቄ መስራት የለባቸው ነው። አይ ነው እሱ ነው እኮ አሁን ከወጣሁ በኋላ ወይ አስተማሪ እንደሆንም እኮ አይደለም የሚፈልጉት አንዳንዶቹ። እኔ አውቃለሁ እኮ ከዛ በቆየው በትጥቅ ዘመቻው ወቅት የነበረኝን ጠንከር ያለ ቋንቋ ይዤ እንድንቀላቀል የመፈለግ ነገር መሰለኝ። አሁን እሱ አይሆንም ነው። አንዳንዴ እኔ ብሩታል ነኝ በዲፕሎማቶች ጋር ምናምን ሳወራ ቬሪ ኦነስት ነው ነገሩ። አንዳንዱ ከወጣ ያስደነግጣል። ያለውን አሰሳረግ ተቃዋሚንም አሰሳረግ ቲፒኤልኤፍ መንግስትንም ከልቤ ነው ማምንበትን ነው የምለው። ግን አይ ወንት መንግስት እንዲወድቅ አይደለም የምፈልገው። መንግስት ሊወድቅ የሚችልበት እድል እንዳይኖር ነው፣ እንዲሳካ ነው የምፈልገው። ሁሉም ኢትዮጵያ ተጠቃሚ የሚሆንበት ያ ሲሆን ነው የከበረች ኢትዮጵያ ስትፈጠር ነው የትግራይ ህዝብ ያኔ እንገንጠል አንገንጠል ሰከንደሪ ኢትዮጵያን አቆርቆዘህ ከብር ትግራይ እንደሌለች አውቃለሁ። ሰው ቅድም እንዳልኩ ነው። ኢቭን ጦርነት ልናደርግ ስንዘጋጅ ገንዘብ አዋጡ ያልናቸው ሰዎች ገንዘብ እንዲያዋጡ እኮ አዲስ አበባ ጥሩ ስራ መስራት መቻል አለባቸው አይደል? አሁን ግን ለጦርነት ገንዘብ እንዲያዋጡ ሳይሆን አዲስ አበባ ጥሩ ስራ ሰርተው ሐዋሳ ጥሩ ስራ ሰርተው ካገኙት ሀብት መቀለም ሀውዜንም ሄደው የረባ ስራ መስራት የሚችሉበት ኢንቫይሮንመንት ይፈጥሩ። እዛ ላይ ፎከስ አደርጋለሁ። ፎከስ ማድረግ ለህዝቤ ሰላም ያለው አስተዋጽኦ አውቃለሁ። ከምንም ነገር በላይ ግን የጦርነት ካልቸር መቆም አለበት። ይሄ ማርሻል ትራዲሽን በጣም አደገኛ ትራዲሽን ነው። ሰዎች የቀቀልን ነው ጀግኖች እየተባልን ያለ ነው። ስማቸው የሚታወቁ ሰዎች ሲሞቱ ነው መደንገጥ ጀመርኩት። ቁጥር ነበር የሚነገረን 5000 ተሰውተዋል፣ 7000 ተሰውተዋል፣ 6000 ተሰውተዋል። ስታቲስቲክስ አጃቢዎቼ በስም የማውቃቸው አጃቢዎች መውሰድ ሲጀምሩ ያኔ ነው ልካ ስም ያላቸውን ሰዎችም ክሌም ያደርጋል። ግን ሁሉም ለእኔ ስታቲስቲክስ የሆኑት ለደብረጽዮን ስታቲስቲክስ የሆኑት ስሞቻቸውን ወላጆቻቸው ያውቃሉ። ያ ነው መቆም ያለበት ብዬ የማምነው። እሱን ለማድረግ እኔ ከቦልተር ጋር አያይዤ ያነሳሁልን ጥያቄ የሚያስቡት ሰዎች እንዳሉ ሁሉ እንደዚህ አይነት ሀሳብ የሚያነሱት ጌታቸው በሙሉ ልቡና በሙሉ አቅሙ የአብይ ካቢኔ አካል ሆኖ ከሰራ ብዙ ለውጥ ያመጣል ከሚል ስጋትም ነው ብሎ የሚተቹ ሰዎችም አሉ። ወል እሱ ወደዛ ትንታኔ አልገባም። ግን ፎርሳም ሪዲሜብል ቫልዩ የለውም ብሎ ማሰብ ይፈልጋሉ። ጠቅላይ ሚኒስትሩ ጋር ሲሰሩ የነበሩ ሰዎች ናቸው። በሆነ አጋጣሚ ወይ በተለያይተዋል ማለት ነው አለው ማለት የሆነ ርቀት ላይ ለምሳሌ ሚኒስትር ሆኖ ያገለገለ ጠቅላይ ሚኒስትሩ በሁሉም አጀንዳዎች ላይ ሙሉ ተሳትፎ ያደረገ ሰው በደንብ አደባባይ ላይ ወጥቶ የቅዱሳን ሁሉ ቅዱስ ሆኖ ሲቀርብ ስታየው ከዛ ድንገት አሁን ፕሪቶሪያ ከተፈረመ በኋላ ማን ሊሾመኝ ነው የሚጠበቀው ማለት ነው? አፍሪካ ህብረትን እንዲሾመኝ የሚጠበቀው ጠቅላይ ሚኒስትር ኮሚሽን አሲምፕል አዛት ያይና ልክ ያኔ ያጠፋውን ጥፋት ሽምጥጥ አድርጎ ክዶ አሁን ቅዱስ ሆኖ አንተን እንዴት እነ አብይ ጋር ይሰራ ይላል። ዋይናት ማን ጋር ነው የሚሰራው ታዲያ? አብይ ኢዝ ኢን ቻርጅ የዚህ ሀገር ጠቅላይ ሚኒስትር ነው። አይንን በመጨፈን ምክንያት አብይ መሄድ ከመሰለ ስህተት ነው። you have to engage him። ልዩነት ካለ ይሄ ነገር አያዋጣ ማለት መቻል አለበት። ምንድነው ብዙ ጊዜ የምናነሳው ነገር አለ እንደ ሆዋርድ ዚን የሚባል you can't be neutral and moving train ይላል። ባቡር የሚነዳው ሰውዬ ስለጠላው ፊትህን በማዞር ከአደጋ ልትድን አንችልም። ያየህ ሴናሪዮን ያየህ በትሄድ አይሻልም? ሾፌሩም ፍጥነት ጨምር ግን አደጋ ላይ ደርስብን እያልክ እንጌጅ ብታደርግ አይሻልም? የሚከብዳቸው እሱ ነው። አሁን እኔ ራሴ ጋር ከእውነት ጋር ታረቃለሁ ስል አይ ኖ ኢዝ ኢን ቻርጅ
አልኩህ እኮ የመጨረሻ የደረስኩበት መጽሐፍ ላይ ያነሳቸው ሀሳቦች ቢዩቲፉል ሀሳቦች ናቸው። እነዚህን አለመደገፍ ነው ድንቁርና የሚሆነው። እነዚህን ግን አፈጻጸማቸው ላይ ኢሹ ሊኖር ይችላል። እሱ እናደርጋለን። ፓርቲ ለምንድን ነው ያቋቋሙ? የሆነ ሀሳብ አለን ብለን እኮ ለመከራከር ስለሚጠቅመን ነው እንጂ ከሆነ ድሮ ከያዝከው አቋም ጋር ቆርበህ የፕሪንሲፕል ኢሹ እኮ አይደለም። በይሉኝታ በምናምን ነው እንጂ ፕሪንሲፕልማ ራስን ለለውጥ ዝግጁ ማድረግ ነው ትልቁ ፕሪንሲፕል። የማይሰራ ያልከው አይዲያ ካለ ቆርበህ እስከ መጨረሻው የተክሊል ጋብቻ አይደለም። እሱም ቢሆን በራሱ ጊዜ አነል የሚሆንበት ጊዜ አለ። እኔ እሱ አያሳስበኝም። የሚያሳስበኝ የሚገባኝን ያክል አለመስራቴ ነው እንጂ ብዙ እንትን ላይ አልቆጥረውም። አምቢዮን ዛት እንዳልኩህ ነው። ከብዙ አደጋዎች የወጣሁት ላኪስ ባስታር ይዘዋል። ከብዙ ችግር ነው ይሄ ሰርቫይቭ ያደረኩትን ዘመን እንደገና በጣም ፔቲ የሆኑ ጭንቀቶች በመጨነቅ ላሳልፉ አልችልም። በቂ ያለመስራቴ አሁንም ያሳዝነኛል። አሁንም እዚህ መጥቼ መስራት የሚገባኝን ያክል በጤና በምናምን ያልሰራኋቸው ነገሮች መስራት አለብኝ። በሙሉ ዲሲፕሊን በቀረው እድሜ በደንብ ማገልገል መቻል አለብኝ ብዬ አምናለሁ። ነሰሰሪ የመንግስት ሚኒስትር ሆነ አይደለም ታገለግለው መጽሐፍን ብጽፍ መንበሰል በጥሩ ዲሲፕሊን አሉ የምወዳቸው ሰዎች በእኔ ሰክሰስ የሚደሰቱ ስፔሲፊክ ማለት ነው። ብዙ ሰው ሰክሰሴ ደስ እንደሚለው አውቃለሁ። ኤቭሪዌር አይ ጎ ዳትስ ዋት አይ ሲ። ግን ስፔሲፊክ የኔ ብዬ ማናገራቸው በእኔ ሰክሰስ የሚደሰቱ ሰዎች አለ። እነሱንም ፈገግታ መጨመር እፈልጋለሁ። በተቻለ መጠን የጭንቀታቸው ምንጭ ሳይሆን የሳቃቸው፣ የፈገግታቸው፣ የተስፋቸው ምንጭ የምትሆንበት እድል ካለ መሞከር አለብን። ኤቭሪዌር መልካም ምኞት አስተላልፍ። 2026 ላይ ነው እንግዲህ ፕሮግራም እናቀርበው እና መልካም ምኞት ስልህ ለኢትዮጵያም ያለ ፕሮስፔክት ለምስራቅ አፍሪካም አሁን ምን መሰለህ እኔ የሚታየኝ ኢትዮጵያ ተፈላጊ ሀገር ነው። ምንም ጥያቄ የለውም። ጂኦግራፊ የሰጠን ጸጋ አለ፣ ታሪክ የሰጠን ጸጋ አለ። አሁን ባለንበት ሁኔታ ተደጋጋሚ ይታይ የነበረው ኢትዮጵያን ጎረቤቶቿ የሚፈሯት ሀገር ነው የነበረችው። እንዳለመታደል ሆኖ መሪዎቻችንም ያው ትንሽ ፉከራም ስለማያጡ የማስደንገጥ ነገር አለ። መቀየር ጀምሮ ነበረ። አሁንም በዛ ሂደት ላይ ያለ ነው የሚመስለኝ። ከሚፈሩን ይልቅ አብረን መክበር እንደምንችል የሚያዩበት ሁኔታ መፍጠር። እኔ ያለው አሁን ኬንያ ምናምን ስትሄድ አዲስ አበባ ያዩዋቸውን ነገሮች ለመድገም ሲሞክሩ ምናምን ያለው ብዙ አይተህ ከሆነ ኮሚኒቲ አዲስ አበባ ሁኔታ ያስገርማቸዋል። ከሰራ ጠንክረህ ከሰራ ትለውጠዋለህ የሚል መልእክት ነው የሚያስተላልፍ የሚመስለኝ። whatever we do we have to make sure ጎረቤቶቻችን የሚፈሩን ሳይሆኑ በእኛ መክበር እነሱ ክብራቸው የሚጨምር ጸጋቸው የሚጨምር አድርገው የሚቆጥሩ መሆን መቻል አለበት። ዲፕሎማሲያችን በዛ ዙሪያ መቃኘት መቻል አለበት። ናት በታንኮቻችን ብዛት አይደለም መሰፈር ያለብን። እሱ የራሱ ትርጉም አለው። ግን በምንልከው መብራት፣ በምንቀበለው ሸቀጥ፣ በምንልከውም ሸቀጥ በመሃላችን ባለ ኢንተራክሽን የትራንስፖርት አገልግሎት ይሄ ትስስር የሚባለው ነገር በዛ ነው መገለጽ ያለበት። አይ ቲንክ ያን ለማድረግ እድሎች አሉ የሚል እምነት አለኝ። ሞር ስራ በሰራ ቁጥር ጥሩ የሚመስሉ ስራዎች የሰራው ቁጥር ፍንዳታ እንዳይኖር ትፈራለህ። አሪፍ ነገር እንዳያበላሽብህ። ሶስቱ ለሰላም ትልቅ አስተዋጽኦ ነው ያለው። ሁሉም ችግሮች ነፍጥ ያነሳም በሙሉ ችግሩን ከግጭት በመለስ መፍታት የሚቻልበት እድል እንዲያማትር ሁሉም ደግሞ በዚህ ዙሪያ እንዲሰራ ነው መኞት መግለጽ ፈልገው። አመሰግናለሁ በጣም ጌች። አክባሪ ይስጥልኝ።